አለን እሺ ሰላም ነው ሁሉ ዳና እንዴት ነሽ? ጥያቄ ማቅረብ ይችላል? ይቻላል። ከእስልምናና ከክርስትና የትኛው ሃይማኖት ነበር ቀድሞ የመጣው? እስልምና ከአምላክ ዘንድ የተደነገገ ነው። በቀደሙት ነቢያቶች ጀምሮ ቀድሞ የነበረ ነው። እስልምና ይቀድማል ከሁሉም ሃይማኖቶች በፊት። يعني أملاك الله سبحانه وتعالى سيناجر من عالم عصر الجالستوش إن الدين عند الله الإسلام. كنبي محمد بفيت مالتنا ليلى عند نبي محمد. إيش يسمى ነው ከኔ ነው የሚዘገው ልጆች አንድ ከቻላችሁ ተባረኩ። only my heart ይሰማሻል? የተሰማኝ ነው። እሺ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ነብያቶች ሃይማኖታቸው ምን እንደነበረ ትንሽ የተወሰነ እንመልከት። ኖህን ስናይ ኖህ ምን ይላል? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩኝ አለ። ስለዚህ አምላክ ያዘዘው ሙስሊም ሁን ብሎ ነበር። ያዕቆብ ምን አለ? ወያዕቆብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን አለ። ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን መርጦላቸዋል፣ አደራ ሙስሊሞች ናችሁ እንጂ አትሙቱ አላቸው ይላል። ልክ እንዲሁ ሙሴ ለተከታዮቹ ወቃለ ሙሳ ያ ቀውም ኢን ኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ። እነዚህ ሰዎች ከነቢዩ ሙሐመድ በፊት የነበሩ ናቸው በመወለድ ማለት ነው። ከነቢዩ መሐመድ በፊት የነበሩ ናቸው ሰለላሁ ዐለይሂ ወሰለም። እሺ ሌላ ጥያቄ አለሽ? ይሰማል? እየተቆራረጠብኝ ነው። እስቲ ድምጻችሁ እሺ፣ በደንብ ሲሰማሽ መቀጠል። እሺ ሙባረክ ጥያቄ አለ? ከላይ ሰሚራ ምናምን ይሰማል? ጥያቄ ከሌላችሁ ባትልኩ ልጆች በተደጋጋሚ ተናገርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነው? ሰላም ነው? አልሐምዱሊላህ ደህና ነኝ። ጥያቄ ነበረኝ እሱ። እሺ እኔ የመጣሁት ሰርቶ ክፍያ ነበርና ሰርቶ ክፍያ ነበር የመጣሁት። አሁን ከመጣሁ በኋላ የዕዳ እየከፈልኩ እያለ የተነጋገርነው በሳውዲ አረቢያ 14000 ብር ነበረ። አሁን እየከፈልኩት እያለ ለተወሰነ ቀናቶች ያዘኝ ማለት ነው። ከስራ ገለለኝ ለ3 ወር ያህል እና 3 ወር ስቀመጥ በጣም ስቃይ ነበረ። ከዛ አውጣኝና ብሬ ልስጥህ፣ ብር እየሰራሁ ልስጥህ፣ ብሬን ልስጥህ ስለው አይ አትሄጂም ስራ ምናምን ብሎ ቤት ውስጥ አገደኝ እና እየተቀመጥኩም እያለ ብቻ እየተቀመጥኩ እያለ ቀናውም እየገፋ 3 ወር አስቆጠርኩኝ። መጨረሻ ላይ ወጣው እና ከወጣሁም በኋላ ስራ እየሰራሁኝ የሰጠሁትን ብር 7000 8000 ብር ስሰጠው ይሄን አልሰጠሽኝም፣ 6ም ስሰጠው 6 አልሰጠሽኝም ይለኛል። እና እንደዛም እያለ መጨረሻ ላይ 10000 ብር ሞላው። 10000 ብር ሞልቼ 10000 ብር አልሞላሽም አለኝ።
መጨረሻ ላይ ስራ ወጣው። ስራም ወጥቼ ብር መልሼ ሰጣሁት 10 ሺህ ማለት መጨረሻ ላይ ማለት ነው። እና መጨረሻ ላይ ተጣላን። ነይ አሁንም አለኝ ስራ አቋርጠሽ ነይ አለኝ። አይ ስራ አቋርጬ አልመጣም፣ ቤተሰብ መርዳት አለብኝ። ባይዘው 2 አመት የመጣኔ ቤተሰብ መርዳት አለብኝ። እናቴ አለች። እናቴ ቤቷ ተቃጥሎባት ኪራይ ቤት ነው ያለችው። ለእናቴ እንኳን ብር አላኩም። ለእናቴ መላክ ፈልጋለሁ እና አሁን አልመጣም፣ ስራ መስራት ነው የምፈልገው ስለው ስራውን አቋርጠሽ ነው ያለ። ስራ አቋርጬ አልመጣም አልኩት። በዛው ተጣላን እና እኔም ወጥቼ ጠፍቼ እየሰራሁ ነው። አሁን ላይ ደግሞ ብሬን አምጪ ብሬን መልሽ አለ። አይ እኔ እንደዛ ብርን ካብዬ ብርን ቢብለህ አንቺ ካልመጣሽ ብለህ ነው የተጣላ ነው። ብሩ ሰዓቱ አልፏል። አሁን ብር አልሰጥህም ብዬ ከለከልኩት። ያ ብር ለኔ ዋጅብ ነው ወይስ ምንድነው? ግዴታ ነው ግዴታ አይደለም? እሺ ሰርቶ ለመክፈል በሚል ነው የተስማማችሁት አይደለ? አዎ ሰርቶ ለመክፈል ነው። ብሩ ግን ያወጣውን ወጪ ሰጥቼዋለሁ። ትርፍ ነው ይሄ። ግን በትርፍም ቢሆን ተስማምቼ ነው የመጣሁት። ተስማምቼም አልከዳሁትም ነበረ። እሱ ግን በፈለገው ሰዓት ስራ እያቋረጠ ውጪ ኢጃዛ ውጪ እያለኝ በቃ ሺሻ ያጨሳል፣ ጫት ይቀማልና የሺሻ ዕቃ እንዳጥብ የሐራም ነገር ተባባሪ እንዳደርግ ነው የሚያደርገኝ ማለት ነው። ከስራ ቦታዬ ያስገልለኛል። እኔ ደግሞ መገለል አልፈልግም። ሙስሊም ነው። አዎ አህባሽ ነው። ነው ሙስሊምና ባልሽ ነው? ላላ ባሌ አይደለም፣ ደላላ ነው። ታዲያ ለምንድን ነው የሚያዝሽ በፈለገ ሰዓት ውጭና ቃጠብ እያለ? አይዋ እኔ አይ ባሌ አይደለም ደላላ ነው። ያው የመጣሁበት ደላላ ስለሆነ ነይ ነው የሚለኝ። እኔ ደግሞ አልመጣም ብዬ በዚህ ተጣላን። የመጨረሻ ላይ እርምጃ ሊወስድብኝ እንደሆነ ኢንፎርሜሽን ስሰማ ኢጃዛ ሰው የለም ነይ አለኝ። እኔ ኢጃዛ በወንድ በሆነበት ሰዓት አልመጣም። እኔ ባሌ አይደለም ዝጋ ባለ ትዳር ነኝ አልኩት። በእርግጥ እኔ ትዳር የለኝም ግን ትዳር አለኝ ነው ያልኩት። እና እኔ አልመጣም ብዬ በዚህ ተጣላን። መጨረሻ እርምጃ ሴትዮዬን አባብሏት ከሴትዮዬ እጅ ሊነጥቀኝ እንደሆነ ስሰማ አላንድ ነገር የ2 ወር ደሞዜን ትቼ ሰው ነበረ ይጣፋው በግድ ማለት ነው። እርምጃ ሊወስድብኝ እንደሆነ ሳውቅ። እሺ ተስማምተሽ ነው ግን ያንን ከፍሎ የወሰደሽ አይደለ? አይዋ ተስማምተን ነው። ግን እዚህ ጋር ችግር አመጣብኝ። እሱ እንደፈለገ በፈለገበት ሰዓት ነው ያለ 2 አመቴ የአመት የሚወስደውን ብር አንዴ ረጋ በይ በቃ። ተስማምተሽ መተሽ ከሆነ ከዚያ በኋላ ባለው ጥፋቱ ይጠየቃል እሱ። ያን ያወጣውን ወጅራን ለተመልሽ አንቺ ነብያችን ሰለላሁ ዐለይሂ ወሰለም አልሙስሊሙን አላ ሹሩሪሂም ብለዋል። ሙስሊሞች በሸርጣቸው በመስፈርታቸው ላይ ይገኛሉ ብለዋል። ከኢትዮጵያ ወደ ስራ እስኪያስገባሽ ድረስ ተስማምተሽ ከሆነ በዚህ ነገር ላይ የቃል የገባውን ነገር ፈጽሞ ከሆነ ከኢትዮጵያ ውስጥ ግራ ቦታ እስኪያስገባሽ ድረስ እዛ በኋላ ያለውን አልሰማህም ማለት አጋጭ ነበር። ነገር ግን አንቺ ያንን ባለሽ ቁጥር ለሄድሽ እሱ ያንን ገንዘቡን እንዳይከፈል አልገብተሽ ከሆነ ያንን ነገር ተስማምተሽ ከሆነ የወሰደሽ እሺ ጥያቄ ያላችሁ የገባችሁ ሰዎች የላችሁማ? يلا ننزل تحت. يا سلام. السلام عليكم وعليكم السلام ورحمة الله وبركاته. እኔ ጥያቄ አለኝ ማለት ነው። እኛ አሁን አመት በዓል ስለ አመት በዓል እንጠይቅ ክርስቲያኖች ጋር ነው የምንኖረው ማለት ነው። አሁን የእነሱ አመት በዓል ሲሆን እንጠይጠሩና እነሱ ጋር እንባለን። እኛ አመት በዓል ሲሆን ደግሞ እንጠራቸዋለን። እነሱ ያኔ ከኛ ቤት መጥተው ይበላሉ ማለት ነው። ይሄ ነገር ትክክል ነው ወይስ አይደለም? የአመት በዓል ቀን ጠርታችኋቸው ብታበሏቸው ችግር የለውም። በብላት ከፈለጉ አብሏቸው። አላህ ሱብሓነሁ ወተዓላ በቁርአን ላይ ወጠዓሙኩም ሒሉን ለሁም ብሏል። የእናንተ ምግብ ለእነርሱ የተፈቀደ ነው ብሏል። ስለዚህ የእኛ በዓል በዒድ አልፍጥርና በዒድ አልአድሓ ጊዜ መጥተው ከእኛ ጋር ቢበሉ ችግር የለውም፣ ማብላት ትችላላችሁ። እነርሱ ሊጠሩ ከተባለ አይቻልም፣ ክህደት ነው። በዓሉ እንዳለ አይቻልም። አምላክ ሞተ ብለው ሲያከብሩ አምላክ ተወለደ ብለው ሲያከብሩ በዚያ ላይ ሄዶ መሳተፍ አይቻልም፣ ወንጀል ነው።
ያኔ ሲጠሩና መሄድ አንችልም ሳ አህለን ወሰህለን ኢንጂነር ምክንያቱም እኔ ሰላም አለይኩም ወራህመቱላሂ ወበረካቱ። ወንድሜ እንዴት ነው? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው ወይ? እንዴት ነህ? አልሐምዱሊላህ ባቢ አለን ሀጂ በጣም አምሮባቸዋል። ማሻአላህ አንተ የኔ ኡስታዝ አብዱል ፈታህ እኮ ነው። ለአንተ እንደዚህ አይነት እንትን አልሸለሙም? ወላሂ እሱን ሲያይ ማለት ነው እኔ እምባ ይመጣል ማለት በቃ ሌላ ሰው እሳቸውን ሲያይ የሆነ እምባ ይመጣል። ድሮ ፒያሳ እያለን አብሽሩ ይሉ ነበረ። የመኖር ተስፋ ይነግሩ ነበረ። ገብቷል? የመኖር ተስፋ እችም ቀን ታልፋለች አብሽሩ ምናምን ይል ነበረ። ገብቷል? የዛሬ ስንት ዓመት 20 ምናምን ዓመት። አሁን ባለፈ ጠየቅኳቸውና ማለት ነው የዛኔ በጣም እንትን ነበረ ዲን ነበረ አሉ። የዛኔ ሰው ለሰው ያዝናል በጣም እንትን ነበረ አሉኝና የዛን ጊዜ በውይይት አንተ ገና ልጅ ነህ በውይይት ምናምን ነበረ የሚካሄደውና የዛኔ ሲያስታውስ እሳቸውን ሲያይ እንደዚህ ባይመጣ ነበረ። አሁን ግን የመጣሁት ያው አንተ ስልክን አትላክቶ አላህ ያገናኛል። አክሱም ላይ ባለፈው እዚህ የሰለመ ልጅ ማለት ነው ከኮሚቴዎች ጋር አገናኘው እኮ እዚህ ካሉ ተወላጆች ጋር አገናኘው። ጓደኞቼ ነበር። እሺ አገናኘው አንዳንድ ነገር እንትን እንድልኝ አገናኛቸው ከዛ አሁን እዚህ ኮሚቴዎች እንትን ብሏል እና አንዳንድ አስፈራዎቹ ለዛጋቸ ለጉዳይ ምናምን ላላቸው ነገር እንትን እያለ ስለሆነ ልጅንም አገናኝቼ ያለው እነሱንም ዛሬ አልነጃሺ ፕሮግራም አለ እዛ ክፍት አድርጓሉ። ትንሽ ሰዓት የሆነ ንግግር ይሆናል ሼር አደርግልሃለሁ እና ልዘየን የመጣሁት። መርሐባ ሹክራን ጀዛከላህ ኸይራ ኢንሻአላህ። አንተ ወደ ትልቁ ተመለሳ። ሚዲያ ስለሆነ ማውራት ስላልፈለኩ ነው እሱዬ። መርሐባ ችግር የለም። እሺ ጥያቄ አላችሁ? ቀጥሉ። እሺ ወንድም እኔ ደግሞ ጥያቄ አለኝ ማለት ነው። አሁን እኛ አክስቶቻችን እንደዚህ እነሱ የማይፈልጉን ከሆነ እነሱን ግዴታ ለመጠየቅ እንደዚህ ግዴታ አለብን የለብንም? ጠይቋቸው እናንተና የዝምድና መቀጠልን አስተምሯቸው። ከምትርቋቸው እንደዛ ታድርጉ አስተምሯቸው። ነገር ግን እናንተ እየሄዳችሁባቸው እነሱ አይ እኛ እንድታገኙን አንፈልግም በቃ አትምጭብኝ ካሉሽ የዛኔ መሄድ ግዴታ የለብሽ። ላ የኔውን በስልክ ስደውላቸው ስልክላቸው አይመልሱም። እንደማ እንትን ስለአለድም ከነሱ ግን ስደውላቸው እንደዚህ አይመልሱም። ካልመለሱ እኔ ግዴታ እነሱ መጠየቅ አለብኝ ነው خلاص ያኔ እህት እነሱን ጠይቃቸው። ሊረሱ ይችላሉ። ምክንያት ስጧቸው። ቤተሰቦቻቸው ስልክ ስላላነሱ ብላችሁ አትዝጉ። ምናልባት ስራ ላይ ሊሆኑ ይችላሉ ብላችሁ ሌላ ምክንያት ሰጣችሁ ዑዝር ስጧቸውና በሌላ ጊዜ ደውላችሁ አስታውሷቸው። አይ ሰላም ናችሁ? ሰላም ነው። እንዴት ነህ? አማን ነው ወይ? ጠፋችሁ? አለን አለን። አማን ነው። ወራ ተመስገን እግዚአብሔር ይመስገን። እንዴት ነው? አለ አልሐምዱሊላህ። ጥያቄ ልጠይቅ ነበር። መግባት ይቻላል? መግባት ይቻላል። ጠይቅ። ግን አንድ ነገር ሙሐመድ አራት አግብቷል። ምክንያት ምንድነው? አንድ ሰው ለአዳም አንዲት ሔዋን ተፈጠረችውና እንዴት አራት ሴት ማግባት ይቻላል? በሃይማኖት ላይ ያው ለአንዱ አዳም አንዲት ሔዋን ስለተፈጠረች አራት ሴት እንዴት ማግባት ይቻላል? በየኮል መግለጽ ይቻላል? ነቢያት በየዘመናቱ ከአንድ በላይ ለነቢያቶች ደንግጎላቸዋል። አላህ በቁርአን ላይ ሲናገር ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት ለነቢያቶች ለመልእክተኞች ልኬያቸው ነበር፣ ሚስቶችንም አድርጌላቸው ነበር፣ መልካም ዘሮችንም አድርጌላቸዋለሁ እያለ ይናገራል። የቀደሙት ነቢያቶች አብርሃም ከአንድ በላይ አግብተዋል፣ ሙሴ ከአንድ በላይ አግብተዋል፣ ዳዊት ከአንድ በላይ አግብተዋል፣ ሰለሞን 700 ሚስቶች አግብተዋል። አንድ ቦታ የከለከለባቸው ቦታ የለም። ለምን እነዚህን አገባቸው ብሎ አልተቃወማቸውም።
ወይንም ከአንድ በላይ አታግቡ ብሎም አልከለከለም። ስለዚህ ይሄ በእርሳቸው በነብዩ ሰለላሁ ዐለይሂ ወሰለም እና በትውልዳቸው ላይ የተጀመረ አዲስ ነገር አይደለም። የቀደሙት ነቢያቶች ሁሉ ከአንድ በላይ ሚስቶችን ያገቡ ነበር። አይ እሺ እኔ ግን እንዴት ልክ ያው በሃይማኖት አንድ ቀይ ሰው በትክክለኛ አይምሮ አሰበው ደስ የሚያስብልህ አንዲት ሴት ነች። አሁን ለምሳሌ ለኔ አንዲት ሴት ደስተኛ የሷንም ስነንጓ እየተረዳው እሷም የኔን ስነንጓ እየተረዳች ደስ የሚለው አንዲት ሴት ጋር ነው እንጂ ከሁለቱም ከሶስቱም ይሄድክማ እሷንም በቃ አይምሮ አትጎዳል። ጥሩኛ ሬ ከዘኛው ሴት እያለ የሆነ አይምሮ ይጎዳል። ትክክለኛ አይምሮ ማለት ነው። ስለዚህ እግዚአብሔር ተሳስቷል ማለት ነው። ሁለት አግቡ ብሎ ሲናገርና ሲያስተምር የእናንተ ሔዋን ነው የምትዋትኝ ሔዋን ነው ማነው የምትዋትኝ? እናንተም የኛም አዳም ነው። መጽሐፍ ቅዱስ ላይ አንድ ሰው ሁለት ሚስት ቢኖሩት ችግር የለበትም እግዚአብሔር። እንዳውም እንዴት ሚስቶችን በፍትህ ማስተዳደር እንዳለበት ህግና ስርዓትን አውጥቷል እግዚአብሔር። እና ለመጽሐፍ ቅዱስ ላይ ለአንተ ሁለት ሚስቶች ቢኖሩህ እንደዚህ 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 ብላ 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 አስተዳድራቸው እያለ ህግና ስርዓት ያወጣል። ላሳየህ መጽሐፍህ ላይ ምን ትላለህ? ወረድክ እንዴ? የጌታ ሰው ሚዛናቸው አይምሯቸው ነው። በቃ እኔ ይደብረኛል አለ ለጭንቅላቱ ማለት ነው። እሱ ግን እኮ ማለት ወላሂ አለ አቅል ጨምሮ ችሎታ ሰጥቷል። ለምን መሰለኝ ገና ምንም ነገር አላወቀም። ምንም ነገር ያላወቀ ሰው መጥቶ ስጠይቅ መልስ ሲሰጥ እኮ የሚገርም እኮ ነው። እኔ እኮ ግርም ነው የምትለኝ እውነት ወላሂ። በላንተማ ሲቪል ሰርቪስ ነው መግባት አለብህ። እዛ ነው ከሲኤምሲ ያለውና ሲቪል ሰርቪስ ላለው ተማሪ ማይጠይቅ ጥያቄ የለም። እና ቻው በቃ እኔ ትንሽ አጃ አለችብኝ ሊወጣ ነው። እንገናኛለን። መራት መርሐባ። ኢስላምን ለመተቸት ብቻ እንጂ አላማቸው የሆነ ነገር ላይ ቆመውና ከሆነ ነገር ላይ ተነስተው አይደለም። ለምን ሲባል መጽሐፉን አይደለም መጽሐፋቸው ላይ ያለን ነገር ነው እንዳለ ይዘው የሚመጡት። ሰው አንድ ነገር ሰው ሲተች ከእምነት ካለው ከእምነቱ ተነስቶ ከዛ ይተቻል። እኔ እንዳው ደስ አይለኝም ማለት። ስለዚህ እግዚአብሔር ደስ ስላለው ነው ከአንድ በላይ ሰው ሚስት ቢኖረው ብሎ ህግና ስርዓት ያወጣው። አያስኬድም እንደዚህ። ይልቁንስ ያለው ነገር ትዳር ምን መሰላችሁ የሚለየው በኢስላምና በመጽሐፍ ቅዱስ ላይ ያለው አንደኛ እስከ 700 ምናምን ማግባትን አምላክ የትኛው ጊዜ አልፈቀደም። በእስልምና የሚለየው ምን መሰላችሁ? ትልቁ ነገር በእስልምና እንደ ሰው ሚስትን ሲያገባ ከአንድ ጀምሮ መልካም ዘርን ያፈራ ዘንድ ነው አላማው። ከአንድ ሁለትም ሶስትም እስከ አራትም ሲያገባ። እንደ ክርስትና ግን የስሜት ጥምን ለማርካት ነው። ጳውሎስ ምን አለ? አንዳችሁ በስሜት ከሚቃጠል ሚስትን ያግባል። እንግዲህ ሴት ልጅ የስሜት ማብረጃ ነች እንደ ክርስትና። አስቡት። ካላገባቸው እንደኔ ብትሆኑ ይሻላችኋል አለ። አለማግባትን አበረታታና ጳውሎስ እግዚአብሔር ማግባትን እያበረታታ ተመልከቱ። እግዚአብሔር አዳምን ሲፈጥረው ምን አለ? ሰው ብቻውን ሊሆን አይገባውም እና ሚስት ልፍጠርለት አለ። ፈጠረለት። ብቻውን ሊሆን አይገባውም ሰው ብሎ ሚስት ፈጠረለት። ጳውሎስ ምን አለ? እንደኔ ብትሆኑ ይሻላችኋል አለ። ስላላገባ እሱ ማለት ነው። ከእግዚአብሔር ተቃራኒ የሆነ ትምህርት። ቀጥሎ ምን አለ? በስሜት በመፈለግ ወይም በስሜት ከምትቃጠሉ ብታገቡ መልካም ነው አላቸው ጭራሽ። ስለዚህ ማግባትን መሰረት ያደረገው ጳውሎስ የስሜት ጥምን ለማርካት ነው። ነገር ግን እንደ ኢስላም ከተባለ የስሜት ጥምህን እንድታረካ አይደለም፣ መልካም ዘርን ታፈሩ ዘንድ አለ አላህ። እንዳለ ስለ ትዳር የተነገሩ ቁርአንና ሐዲስን ሂዳችሁ ብታያቸው መልካም ዘርን ታፈሩ ዘንድ ይላል አላህ። ለምሳሌ ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ አለ። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ነቢያቶችን ልኬአለሁ፣ ለእነርሱም ሚስቶችንና መልካም ዘሮችን አድርጌላቸዋለሁ አለ። በሌላ ቦታ ላይ ምን ያለ? ወለዚነ የቁሉነ ረበና ሀብ ለና ሚን አዝዋጅና ወዙርያቲና ቁረተ አዕዩን አለ። እነዚያ ናቸው መልካም ባሪያዎች ማለት ከሚስቶቻችንና ከልጆቻችን መልካም የአይን ማረፊያ የሆኑ ልጆችን ስጠን ብለው የሚማጸኑ ብሎ ተናገረ። ስለዚህ መልካም ዘርን ለማፍራት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ተዘወጁል ወዱድ አልወሉድ ፈኢኒ ሙካሲሩን ቢኩሙል ኡመም የውመል ቂያማ አሉ። ወላድና ተወዳጅ የሆነችዋን አግቡ፣ እኔ የትንሣኤ ቀን በርካታ አማኝ ትውልዶችን ይዛችሁ ተከታዮችን አፍርቼ መምጣቴ እደሰትባቸዋለሁና አሉ። አያችሁ፣ እንድታገቡ ሲያነሳሱ ጊዜ መልካም ዘርን አማኝ ትውልድን ታፈሩ ዘንድ ነው። እዚያ ደግሞ ስትል ስሜት ጥምን ለማርካት ነው። አላህ ሙስተዓን።
እሺ ከላይ ያለው ሰውዬ ሰላም ነው? እንዴት ነህ? አሎ እንዴት ነህ? ደህና ነው ወይ? አለን። ሰላም ነው አለን። ክርስቲያን ነህ? ክርስቲያን ነኝ። በክርስትና ስንት አምላክ ነው ያለው? አንድ ነው። አንድ አምላክ ነው አይደለ? አብ አምላክ ነው። ፈጣሪ አንድ ነው። እኔ እንግዲህ ሌላ ማውቀው ነገር የለም። ያስረዳኝ። እሺ አብ አምላክ ነው አይደለ? እኔ አላውቅም። እኔ እግዚአብሔርን እንደሆነ ነው የማውቀው። ክርስቲያን ነህ አይደለ? አብ ወልድ መንፈስ ቅዱስ አንድ አምላክ ብለው አላስተማሩህም ሲሉ ሰምተህ አታውቅም? ጭራሽ እንደዚህ አይነት ነገር አልተማርኩም። እሺ አንድ አምላክ ክርስቲያን ነው። እሺ ያ አምላክ ስለአንተ ኃጢአት ብሎ ሙቶልሃል? ያው ኢየሱስ ሞቷል ነው የሚሉት። እሺ ለማንኛውም እንዳስቁ ግን እኮ እግዚአብሔር ይስቃል አይደለ? እንጃ እኔ ለመማር አይደለ እናንተ ቤት የመጣሁት በአቅማመች። በቃሽ ተማር። በቃሽ አዳምጥ። እሺ ጥያቄ ያለው ክርስቲያን ካለ መግባት ይችላል። ጥያቄ ካለህ መጠየቅ ትችላለህ። እሺ ሰላም አለይኩም ኡስታዝ። ዋጣጣ እሺ አመሰግናለሁ። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ ኡስታዝ? ደህና አልሐምዱሊላህ። በጣም ነው የምወድህ፣ በጣም ነው የማከብርህ። ጀዛከላ ኡስታዝ። አላህ ያክብርህ። አላህ ይወድህ። ሹክራን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም አለይኩም። ጥያቄ ነበረኝ። እሱ ጥያቄሽ ምንድነው? እንትን ጀናባ ሆኖ ቁርአን መስማት ይቻላል? መስማት ችግር የለም። ኦኬ። ሁለተኛ ጥያቄ ደግሞ እንትን እዚህ መዳም ቤት ማለት በስራ እንትን በሱሪ መስራት ልጆቿ የሉም፣ ያኔ ማንም የለም። ከአንድ አሮጊት ብቻ ነው የምኖረው እና በሱሪ ብሰራና ልጆቿ ደግሞ ሲመጡ በዛው በቀጠለ ችግር አለው? ልጆቿ ስትይ ለአቅመ አዳም የደረሱ ልጆች ናቸው ወይ ትናንሽ ህፃናት ልጆች ናቸው? ትላልቅ ናቸው። እንደዛ ከሆነ ሱሪ ለብሶ አይቻልም በአጅነቢ ወንድ ፊት። ጠይብ እንትን ማድረግ መቀየር አልችልማ። መቀየር ምናምን አልችልም። ቤትም መቀየር አልችልም። ብዙ ጊዜ ደግሞ ስለሚመጡ እኔ በጣም እንትን እሳቀቃለሁ። በፊት ላይ ደግሞ አላቅም ነበረ እንትን እንዳለል አለብስም ምናምን እንዳለል አላቅም ነበረ። አሁን እንዳላስቀይርም በፊት ላይ ስላላስተካከልኩት አሁን በቃ በጣም እንትን ይለኛል፣ ይቀፈኛል። ግን ምንም ማድረግ ስላልቻልኩ እንትን የሆነ የሚፈቀድ ነገር ምናምን የለም እህት። ሱሪ ለብሳችሁ በአጅነቢ ወንድ ፊት መቆም አይቻልም። ምንም ተአምር ይሄን ይፈቀዳል ብሎ የሚሰጣቸውን መልስ ያለ የለም። ነገር ግን ከቻላችሁ ስራውን ማስተካከል ካልሆነ ሙሉ ልብስ ለብሳችሁ የሴቶች ልብስ አላህን በተናገረው በቁርአን ላይ መለስ ነው። ሱረቱል አሕዛብ ገጽ ላይ ያ አዩሃ ነቢዩ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂን ይላል። አንተ ነብይ ሆይ ምናት ሴቶችን እንዲሁም ሚስቶችህን ሴት ልጆችህን በሙሉ ልብሳቸው ላይ ጅልባባቸውን ለብሱ ዘንድ እዘዛቸው ብሎ ተናግሯል። ይሄ ነው። አዎ ማለት አሁን እኮ እንትን ኒቃቡ ግዴታ ነው ሰህ በቃ ለሶስተኛ ጊዜ ያልመለስን። በቃ ሌላ ጥያቄ ደግሞ ጠይቄ ካልሽ ሱሪያት ለበሽ አይቻልም። አይ ሚስተር ሞት ሽክራን። አሰላሙ አለይኩም። አለይኩም ሰላም። ኃይል ላይ ስንሆን ቁርአን ቤት አትሂዱ ነጃሳ ናቸው እንባላለን። ይሄ እንዴት ይታያል? ሙስሊም ነጃሳ ተብሎ አይገለጽም። እነል ሙእሚን ላ የንጅስ ነብዩ ሰለላሁ ዐለይሂ ወሰለም ሙስሊም አይነጅስም አይረክስም ብለው ተናግረዋል። ነገር ግን ከእነርሱ የሚወጣው ደምን አስመልክቶ ነው
ቁርአን ቤት ለማዳመጥና ለመማር ለመስማት ከሆነ የምትሄደው ችግር የለውም። ሄዳ መማር፣ ማዳመጥ፣ መስማት ትችላለች። መቅራት የሚለውን በተመለከተ ስልኳን ይዛ ወይንም በሂፍዛ ብትቀራ ችግር የለውም። ወይንም የወረቀቱን ቁርአን ስፋተን ጨርቅ ወይንም በጓንት ይዛ ብትቀራ ችግር የለውም። የማይቻለው ያለ ጨርቅ ያለ ጓንት በቀጥታ በእጇ ይዛ መቅራት ላ በቁርአን ላይ የከለከለው እርሱ ነው። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ የከለከሉት እርሱ ነው። ላ የመስሁ ኢላ አልሙጠሀሩን በተጠራሩ ሰዎች ካሉት በስተቀር አይነኩትም። እሺ ሰላም አለይኩም። ሌላ ጥያቄ ደግሞ ማርያ ለረሱላችን ሰለላሁ ዐለይሂ ወሰለም ምናቸው ናት? ማርያ ዑለሞች መካከል ኺላፍ አለ። ግማሽ ዑለሞች ሚስታቸው ነች ያሉ አሉ። ሌሎች ደግሞ የእርሳቸው የነቢዩ ሰለላሁ ዐለይሂ ወሰለም ቁባት ነች ብለው የተናገሩ አሉ። ያ ነው እንዳጠቃላይ ከማርያ ከግብፅ ሀገር ለነቢዩ ሰለላሁ ዐለይሂ ወሰለም የተበረከተች ነች። ነቢዩ ሰለላሁ ዐለይሂ ወሰለም በዘመናቸው ወደ ተለያዩ የዓለም ክፍሎች ወደ እስልምና ጥሪ እያደረጉ የዓለም መንግስታቶችን ሁሉ ደብዳቤ ይልኩላቸው ነበር። በእርሳቸው ዘመን ወደ ግብፅ የላኩለት ንጉስ እስልምና እንዲቀበል ሙቀውቂስ ይባላል። ሙቀውቂስ ይባላል። ክርስቲያን ነበር። ልክ የነብዩ ሰለላሁ ዐለይሂ ወሰለም ደብዳቤ ሲያይ ጊዜ ትክክለኛ የመጨረሻ ዘመን ነብይ መሆናቸውን አረጋገጠ፣ አመና። ግን ለመቀበል ስልጣኔን እቀማለሁ በሚል ምክንያት ሳይቀበል ቀረ። የተላከለትን ደብዳቤ ግን በክብር አስቀመጠው ቤተ መንግስት ውስጥ ከነብዩ ሰለላሁ ዐለይሂ ወሰለም የተላከለት። ከዚያም ለእርሳቸው ስጦታ ላከላቸው። የዚያን ጊዜ አንድ መንግስት ሌላውን መንግስት ሲያከብረውና ሲወደው ጊዜ ሚስትን ይድረው ነበር። ልክ የኢትዮጵያው ንጉስ ነጃሺ ለነብዩ ሰለላሁ ዐለይሂ ወሰለም ሚስት እንደዳራቸው ማለት ነው። አመነ። ለነብዩ ሰለላሁ ዐለይሂ ወሰለም ኡሙ ሐቢባ እንዳራቸው። ኡሙ ሐቢባ የነብዩ ሰለላሁ ዐለይሂ ወሰለም ሚስት የኢትዮጵያ ንጉስ ነጃሺ ነው ሙሉ ባል ለሚችለው ወጭ ችሎ የዳራቸው። ልክ እንዲሁ የግብፁ ንጉስ ደግሞ ሁለት እህትማማቾችን ለነብዩ ሰለላሁ ዐለይሂ ወሰለም ላከላቸው ስጦታ መልክ። እህትማማችን ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ጋር መዲና በደረሱ ጊዜ እኔ እህትማማቾችን አላገባም አሉ። አይቻልም፣ አይፈቀድም ለእኔ ብለው ተናገሩ። እህትና እህትን ማግባት አይቻልምና ወአን ተጅመዑ በይነ ልኡኽተይን ይላል አላህ። ሁለት እህትማማቾችን በአንድ ኒካህ መሰብሰብ በእናንተ ላይ እርም ተደርጓል ብሏል ሱረቱ ኒሳ ላይ። ስለዚህ ምን አደረጉ? ማርያ አልቅብጥያ ክርስቲያን ነበረች። ነቢዩ ሰለላሁ ዐለይሂ ወሰለም ከእርሷ ጋር ህይወትን ከመጀመራቸው በፊት ግን ወደ እስልምና ጥሪ ያደረጉላት፣ እስልምናን ተቀበለች። ያችኛዋን እህቷ እሷን ማስተማራት እስልምናን ተቀበለች። ያችኛዋን እህቷን ማናገባት? ማን ነው የሚመልስ ይህን ጥያቄ? ጎበስ የሚመልስ ሽልማት አለው። የማርያ አልቅብጥያን እህት ያገባት ሰሓባ ማን ይባላል? ማን ይባላል? ማርያ አልቅብጥያ ነብዩ ሰለላሁ ዐለይሂ ወሰለም ከዚያ በኋላ ከእርሷ ጋር ህይወትን ጀምረዋል። የማርያ አልቅብጥያን እህት ግን ማን ያገባት? የነብዩ ሰለላሁ ዐለይሂ ወሰለም ማርያ አልቅብጥያን እህት አቡበክር አይደለም፣ ዑስማን አይደለም፣ ዑመር አይደለም። ከባድ ጥያቄ አይደለም። አልመለሳችሁም። ማን ነው የሚመልስ? አልይ አይደለም። ሐሳን ብን ታቢት እና የሐቅ መለሰው ሐሳን ብን ታቢት ነው። ማሻአላህ ኡስታዝና የሐቅ መልሶታል። እሺ ለማንኛውም ያ ነው እና ማርያ አልቅብጥያ በእርሷ ጉዳይ ያ ነው። እንዳጠቃላይ ግን ሚስት ነች ብለን መጥራት እንችላለን። ምክንያቱም አላህ ሱብሓነሁ ወተዓላ መልከል የሚን እጆቻቸው የማረኳቸው የጨበጧቸው በሚለው ውስጥ ወይም ባሪያዎች የሚለውን በኢስላም ሚስቶች ብሎ ይጠራቸዋል። ሱረቱል ኒሳ ላይ ወመን ለም የስተጢዕ ሚንኩም ጠውለን አን የንኪሐል ሙሕሰናት ልሙእሚናት ፈሚማ መለከት አይማኑኩም ሚን ፈተያቲኩም ሙእሚናት ወላሁ አዕለሙ ቢኢማኒኩም ባዕዱኩም ሚን ባዕድ ፈንኪሑሁነ ብሎ ተናግሯቸዋል። አግቧቸው ብሏል። ባሪያዎችን ሚልከል የሚኖችን አግቧቸው፣ ጋብቻ ተብሎ ይጠራል። ስለዚህ ሚስታቸው ናቸው ማለትም እንችላለን። በዑለሞች መካከል ኺላፍ እንዳለ ሆኖ ማለት ነው። ሀይ ሌላ ጥያቄ ያለው ሰው? ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ። ኒቃብ መልበስ ፈልጌ ነበርና
እናትና አባቶች ደግሞ ደስ አይላቸውም እና የእናት አባት ሀቅ እንዴት ይታያልኝ እና ይሄን ልታብራራ ይችላል። حق الله ورسوله أولى من حق الوالدين باجروا من سهنا يا الله إنه ملكتنا حق كولاد جز حق يبلتال يكدبال نقام بالبس دقنا يا الله إنه ملكتنا تعزازنا يا الله إنه ملكتنا حق كولاد جز حق يبلتال يكدبال يا الله إنه ملكتنا تعزاز مسكدم على البارج هاي نبينا صلى الله عليه وسلم سيقول لا طاعة لمخلوق في معصية الخالق قالوا فتعرف بما نصلي فترتاتنا ما تعزز للشالم بلا نعم نبينا صلى الله عليه وسلم من أرضى الله بسخط الناس رضي الله عنه وأرضى عنه الناس ومن أرضى الناس بسخط الله سخط الله عليه وأسخط عليه الناس አላህን የሚያስደስት ነገር በመስራት ሌሎችን ቢያስከፋም ያ ነገር አላህን የሚያስደስት ነገር በመስካገኘው ድረስ ሰውየው ቢሰራ ይህን ሰው አላህ ይደሰትበታል። ወደፊትም እነዚህ ሰዎች ዛሬ የተከፉ ሰዎች ይደሰቱበታል እውነትን ሲያውቁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን አላህን የሚያስቆጣን ነገር የሚሰራ ሰው ሰዎችን ለማስደሰት ብሎ እነዚያ ሰዎች ይቆጡበታል፣ አላህም ይቆጣበታል። ስለዚህ ወላጆቻችንን ለማስደሰት ብላችሁ አላህና መልእክተኛ ያዘዙትን ትእዛዛት እንዳትخالፉ እንዳትጻረሩ። ሀይ እዚህ ዓለም ስትኖር ሌላው ጥያቄ አላህና መልእክተኛ ትእዛዝ ሌላ ጥያቄ ደግሞ ሀጅ ስንሄድ ጸጉር ይቆረጣል እና የሴት ትንሽ የወንድ ደግሞ ሁሉ ይላጫል እና ያንን ብታወራራልኝ ማለት ምንድነው ትርጉሙን ስለማላውቅ። ሀጅና ዑምራ ስታደርጉ ጊዜ ጸጉራቸውን መላጨት አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተዘዙ ነው ሙሐልቂነ ሩኡሰኩም ወሙቀስሪን ይላል። ጸጉራችሁን የተላጫችሁ ወይንም ደግሞ ያፈጠራችሁ ስትሆኑ ብሎ ተናግሯል። የወንዶች ነው እንጂ የሚላጨው የሴቶች አይደለም። ወንዶችም ልክ እንዲሁ ለሁለት ይከፈላል። አንደኛው መላጨት ነው በላጩ፣ ካልተቻለ ማሳጠር ይቻላል። ለሴቶች ግን እንትን አይልም፣ አይላጭም፣ መቀነስ ብቻ ነው የነሱ አይላጭም፣ መቀነስ ብቻ ነው። አይቀጥል ጥያቄ ያለ ይቀጥል፣ የሌለው ይወራል። ጀዛከላህ ኸይር። ኒቃብ መልበስ ግዴታ ነው? አዎ ግዴታ ነው። ሰላም አለይኩም። አለይኩም ሰላም። ጥያቄ ነበረኝ። እኔ የሚጠይቀው ስለ ኒቃብ ጉዳይ ነው። እሺ። እኔና የሆነች ልጅ ምናምን ተጋብተን ነበር። ማሻአላህ። ከዛም እንደ አጋጣሚ መስማማት አልቻልንም። እሷ የቤተሰቦቿ ምክር ምናምን እየሰማች ከኔ ጋር እየኖረች ከነሱ ጋር ብዙ ጊዜ እያሳለፈች መስማማት አልቻልንም። እሺ። ከዛም አርግዛ ነበረችና እኛ ሄደን ስንመረምር እርጉዝ አልነበረችም። ግን ከኔ ሄዳ ወደ ይቶቿ ምናምን ስትሄድ እርጉዝ እንደሆነች ሐኪሞቹ ሲያዩ እርጉዝ ሆነች። ከዛም እኔ በዛ ሰዓት ተናደጀ ነበርና እኔ አይደለም ምናምን ቤት ዝናደድ እነሱ ከወደ አስወረዱት። እሺ ካስወረዱ በኋላ ትንሽ ምናምን የሆነ ጊዜ ቆየና እኔም በቃ ከነሱ ትንሽ ራቅ ብዬ የሆነ ቦታ ወደ ሌላ ሀገር ሄድኩና አብረን መኖር ጀመር። እውነት ነው። እሺ ከዛም የኖር አሁንም እነሱ ማር ገብተን መዘት ተጀመሩ። በቃ እኔ በመጨረሻ ላይ መስማማት አልቻልንምና ምናምን ተውኳት። እሺ እኔ ያን ጊዜ ተናድጄ በቃ በስልክ እኔ ካሁን በኋላ እንደዚህ የምንቀጥል ከሆነ እኔ አልጂን አልፈልግሽም ኒቃ ትጥቻለሁ ብዬ ከራሴ አባረርኳትና እሷም በዛው አገባች። እሺ ጥያቄው በጣም አፈቀኝ። ቀጥለሽ በል። አዎ እኔም አሁን በዛ ሰዓት አለ የሆነ ኒቃ ሰዓት ምናምን ቃል የገባሁት ገንዘብ ነበረኝ። ያ ገንዘብ እኔ ላይ አለ የነበረኝ ገንዘብ በሷ ምክንያት ብዙ ገንዘብ አጣው። እኔም አሁን ይሄ ገንዘብ ኒቃ የገባሁት ቃል የገባሁት ገንዘብ ለሷ መስጠት ግዴታ አለብኝ? ነቢያችን ሰለላሁ ዐለይሂ ወሰለም አልሙስሊሙን ዐላ ሹሩጢሂም ብለዋል። ሙስሊሞች በቃላቸው ይገኛሉ ብለው ተናግረዋል። ቃልን ማፍረስ ከሙናፊቆች ምልክት ነው። ቃል ነቢዩ ሰለላሁ ዐለይሂ ወሰለም አየቱል ሙናፊቅ ሰላስ ኢዛ ሐደሰ ከዚብ ወኢዛ ወዐደ አኽለፍ ወኢዛ እቱሚነ ኻን።
የሙናፊቅ ምልክት 3 ናቸው አሉ። አንደኛ ሲያወራ ይዋሻል፣ ሁለተኛ ቃል ሲገባ ቃሉን ያጥፋል፣ ሶስተኛ ሲታመን ይክዳል አሉ። በመካከላቸው የተፈጠረ ችግር እንደተፈጠረ እንዳለ ሆኖ ቃል የገባህላት ነገር ካለ ግን ያንን ስጣት። ግን ኒካውን እኔ በአፍ ስላልኩ ወርዷል አይደል? እሷውን አግብታለች። እኔ ቢኖ ቢቀመጥም እሷ አግብታለች። አፈትቼሻለሁ ብለሃታል አይደል? በአንደበትህ አዎ ብለቻታል። ብለሃት ከሆነ خلاص ኒካህ ወርዷል። እንዴት ነው ያስወረደችው ልጅ እኔ ተጠያቂነት ይቀበላለሁ? ላ አትጠይቅም። አንተ ግን ያንን አንተ የራስህ ልጅ መሆኑን እያወቅ የኔ አይደለም ብለህ መካደህ ወንጀል ነው። ያንን መናገርህ ግን አንተ እርሷን እንድታወርድ አይፈቅድላትም ኢስላም። እሷም አጥፍታለች። አንተ የራስህ የሆነ ልጅ የኔ አይደለም ብለህ መናገርህ፣ እሷ ደግሞ ይሄን ቃል ሰምታ ካንተ ወደ ማስወረድ መሄዷ ሁለቱም ወንጀል ነው። ሁለታችሁም ጥፋተኛ ናቸው። ወደ አላህ ተውበት ማድረግ አለባቸው። ጀዛክላ ጥያቄ ብቻ ነበር። ሰላም አለይኩም ወራህመቱላሂ ወበረካቱህ። ሽርፋጤ ወተር ዘነበች ትመጣለች። እሺ እንዳታስብ ወረደ እንትን ጥያቄ ነበረኝ። እንትን በእስልምና ዕጣ እንዴት ይታያል? አሁን ሳላቅ ነበር ዕጣ ቆርጬ የዕጣ የቆረጥኩትኝ ነገር ደግሞ ደርሶኛል። አሁን ምንድነው ማድረግ ያለብኝ? ምን ደረሰ? መኪና ወይንስ ቤት? ሞተር ሳይክል። ምን ታደርገው? ሎተሪ ሐራም ነው፣ ክልክል ነው። ለምን ከተባለ ከቁማር ነው። ቁማር ደግሞ አላህ በግልጽ ቁርአን ላይ ከልክሎታል። የት ከተባለ ሱረቱል ማኢዳ ላይ ቃለ ሱብሓነሁ ወተዓላ ያ አዩሃ አለዚነ አመኑ ኢነማ አልኸምሩ ወልመይሲሩ ወልአንሳቡ ወልአዝላም ርጅሱ ሚን ዐመሊ ሸይጣን ፈጅተኒቡሁ ለዐለኩም ቱፍሊሑን ይላል። ምን ታድርጉ? አላህ ምን አለ? እናንተ ያመናችሁ ሰዎች ሆይ አስካሪ መጠጥ እንዲሁም ደግሞ ቁማር ከሰይጣን ስራዎች ናቸው፣ ትድኑ ዘንድ ከነርሱ ራቁ እያለ ይናገራል አላህ። ስለዚህ ቁማር ሐራም ነው፣ ክልክል ነው። የጊዜያችን ታላላቅ ዑለሞች ሼክ አብዱልዓዚዝ ብን ባዝ፣ ሼክ ብን ዑሰይሚን በዚህ ጉዳይ ተጠይቀው ሎተሪን ቁማር ነው ብለው ተናግረዋል። ስለዚህ ሐራም ነው፣ አይቻልም፣ ክልክል ነው። ሎተሪ የሚያስቆርጡ ሰዎች ቸር ይመስላችኋል አይደለ? ለሰው ውለታ እየዋሉ ምናምን ይመስላችኋል አይደለ? እነሱ ባለሀብት ሆነው ምናምን ላ አይደለም። በጣም ብልጧ ጦጢት የሆኑ ነጋዴዎች ናቸው። እንዴት እንደሚያደርጉ ምሳሌ ልስጣቸው። አንድ መኪና በ1 ሚሊዮን ብር ይገዙና ያስቀምጣሉ። ከየትም ከፍለው ወይ ተበድረው ምናምን ወይ ሀብታሞችም ከሆኑ ያችን 1 ሚሊዮን ብር ገዝተው መኪና ያስቀምጣሉ። ከዚያ በኋላ ታች ላለ ምስኪን 50 ሺህ ብር ሎተሪ ቁረጡ፣ በ50 ሺህ ብር መኪና ታገኛላችሁ ይሏቸዋል። አንተ 1 ሚሊዮን ብር መኪና 50 ሺህ ብር ሎተሪ ቆርጬ የማገኝ ከሆነ ብለህ የሌለ ትቋምጣለህ ያንን ለማግኘት። ከዛ ያለው ሎተሪ 50 ሺህ ብር ከእያንዳንዱ ሰው ወደ 5 ሚሊዮን የሚሆን ይቆርጣሉ ሎተሪው። ከዚያ በኋላ ለሚደርሰው ሰው በ1 ሚሊዮን ብር የገዛትን መኪና ይሰጡትና 4 ሚሊዮኑን ወደ ኪሳቸው ያስገባሉ። ገብቷችኋል አይደል? የ4 ሚሊዮኑ ምንድነው? የእነሱ ትርፋቸው ነው። ይህን ሁሉ ህዝብ የቀሸቡት ብራቸው ነው። ያ ደግሞ 1 ሚሊዮን ወስዶ ደርሶ የ1 ሚሊዮን መኪና ደርሶት የወሰደ ሰው 50 ሺህ ብር ነው ያወጣት የእርሷ። ያ ሁሉ እንዳለ ገንዘብ ወደ 900 እንትን የሚሆነው የእነርሱ የሰዎችን ሐቅ ነው እየበላ ያለው። እንደ አጠቃላይ ይህ ሎተሪ የሰዎችን ሐቅ መብላት ላይ የተመሰረተ የሆነ ቁማር ነው። ልክ ሰዎች ገንዘባቸውን አስቀምጠው ቁማር እንደሚጫወቱ አይነበት ነገር ነው። ሐራም ነው፣ ክልክል ነው። ታዲያ ይህንን ሳያውቅ ሕክሙን ሳያውቅ የቆረጠ ሰውና የደረሰው ሰው ምንድን ነው ከተባለ ያንን ገንዘብ እንዳይበላሱ፣ ነገር ግን ከተቻለ ለልማት ነገር ያውለው። ሰዎች በአካባቢያቸው አስፓልት ከሌላቸው፣ ውሃ ከሌላቸው ያውጣላቸው፣ ይስራላቸው ያንን። ከዚያ በተረፈ ደግሞ ይህንን ካላገኘ ለድሃዎች፣ ለምስኪኖች፣ በጣም የተቸገሩ ሰዎች ካሉ እነርሱ ይስጣል። ለአላህ ተውበት ያድርጋ። እሱ አንድ ባል እና ሚስት በቦታ ተለያይተው እየኖሩ ሌላ ሴት የተጨናነቀ ሚስት አለህ ብላ ስትጠይቀው ተለያይተናል ቢል እንደ ፍች ይቆጠራል ወይ? ተለያይተናል የሚለውን ቃል ፍች አስቦበትና ለይቶበት ከሆነ ይወርዳል። ካላሰበበት ግን ልጅቱን ለማሳመን ብሎ ውሸት ነው የሚቆጠረው፣ ወንጀለኛ ነው፣ ኒካህ አይወርድም።
አይ ጥያቄ ያለ ቀጥል። الو تسمعون كلامي ولا هتسمعون كلامي ولا يلا انزلوا تحت اذا ما عندكم سؤال نزلوه بسرعه بارك الله فيكم. ጥያቄ ከሌላችሁ አትላኩ ዘለቀዎች። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ ወበረካቱ። ሰላም ነው እሱ። አልሐምዱሊላህ። ቅድም የሆነ ጥያቄ እየመለስክ ነበርና ኮሜንት ላይ ያላየሁም አሁን አንድ ባል መጀመሪያ ባሏ ሞቶባት ሁለተኛ ምናምን ስታገባ ያ መጨረሻ ላይ ጥያቄ ነበርና ያን ሰው የማትወደው ከሆነስ አኺራ ላይ ይሄ ነገር የለም። መውደድ መጥላት የሚባል በልባቸው ውስጥ የለም፣ ይነሳል። አላህ በቁርአን ላይ ሲናገር ወነዘዕና ማ ፊ ሱዱሪሂም ሚን ጊል አለ። የጀነት ሰዎችን ከልባቸው ውስጥ ያለን መጥፎ እንትን ቅናት የሚባል ያንን ምንጭቅ አድርጌ ያወጣላቸዋለሁ ብሏል። ላ ተባጉደ ወላ ተሐሱድ ወላ ኩል هذه الاشياء لا توجد في الجنه اصلا ከመሰረቱ በጀነት ውስጥ የለም። ይሄ ባህል ይነሳል ከልባቸው መጀመሪያ ባሏን የምትወደው ከሆነ ከእሱ ጋር መኖር ነው። እሺ ይሰማል። በዑለሞች መካከል በነገራችን ላይ ሌሎች ዑለሞች ለምትወደው ሰው ይሆናል ትሆናለች ምናምን ብለው የተናገሩ አሉ። ኺላፍ በይነ አህል። ነገር ግን የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ያኛው ሼኽ አልባኒ ሐሰን ብለውታል። አንቺ ላነሳሽው ጥያቄ በጠላውስ ያንን ለሚለው ነገር መጥላት የሚባል በጀነት ውስጥ የለም። ይሄ እንዲህ አይነት ነገር ከልባቸው ውስጥ ይወጣል ነው። አይ ጥያቄ ለቀጥል። ያንን ሰውዬ ከየትኛውም ሰዎች በላይ እንድትወጂው ማድረግ አላህ ሱብሓነሁ ወተዓላ ይችላል። እሺ የኔው ጥያቄ አለ። ሰላም አለይኩም ወራህመቱላህ። ጥያቄ አለ። ጥያቄ አለ ቀጥልሽ። ስለ ቴሙ ማደራገር ብታሳየኝ ይላል። እሺ ያው ቢስሚላህ ብለህ በመዳፍህ አፈር መታት አድርግና ከዛ በኋላ ይሄንን ፊትህን እንደዚህ ማበስ፣ ዛይን የቀኝህን በግራ ይሄኛውን በዚህ እንደዚህ ከላይ በኩል ማበስ አለ። ይሰማል? ሰላም ሰላም። እሺ እሺ፣ አንድ ጥያቄ መጠየቅ እችላለሁ? የሆነ ጥያቄ እስልምና ላይ ይቻላል። እንትን ምንድነው ማለት አሁን ለምሳሌ መመሪያ መጽሐፋችሁ ቁርአን ሐዲስ ምናምን ነው። ቁርአንና ሐዲስ ነው ከማለት እስቲ ከቁርአን በፊት ማለት አንደኛ የቁርአን አመጣጡ እንዴት መጣ ቁርአን የሚለውን፣ ሁለት ደግሞ ከዛ በፊት ምንድን ነበር እንትኑ ማለት እንዴት ነበር? ለምሳሌ ከሰማይ ወረደ ብላችሁ አመጣጡት። እሺ እሱን ልነግራችሁ። ከአምላካችን ከአላህ ዘንድ በመንፈስ ቅዱስ ምሪት ነው የወረደው ቁርአን በመልአኩ ገብርኤል በኩል። ኦኬ፣ ስለ ነብዩ መሐመድ ማለት ነው። አላህ በቁርአን ላይ ሲናገር እንዳለ መሰለህ ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከዓለማቱ ጌታ ተወረደ፣ ከዚያም ታማኙ መንፈስ መልአኩ ገብርኤል አወረደው። ከዚያም ቀጥሎ በአንተ ላይ ያወረደው ከነቢያቶች እንድትሆን ዘንድ ይላል። ስለዚህ ቁርአን የወረደው ከአምላካችን ከአላህ ዘንድ በቃል ደረጃ ነው የወረደው። መልአኩ ገብርኤል እሱ ነው ያወረደው። ከሰማይ ወርዶ ማለት ተጽፎ ነው የወረደው ወይስ እዚህ ለመሐመድ ተነግሮት ነው የተጻፈው? ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ገብርኤል ነግሯቸው በቃል ወርዶ ከዚያ ምድር ላይ ነው የተጻፈው።
ኦኬ ምድር ላይ ነው የተጻፈው ማለት ነው። ስለዚህ ከዛ በፊት እንዴት ነበር ማለት እስልምና የሚለው ለምሳሌ የዛሬ 1000 እንትና የሚለው ማለት ኮንሰፕት ነበር የሆነ እንዴት እንድታስረዳኝ እንደፈለኩ የሆነ አንድ የሃይማኖት ከናንተም የሆነ ከሌላም ከዓለም መረጃ ጀስት ለማወቅ ችግር የለም። አንደኛ በቁርአን ላይ አምላክ አላህ ሱብሓነሁ ወተዓላ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ነብያቶችን እንዳስነሳ ተናግሯል። እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ሙሴ፣ እነ ዳዊት፣ እነ ሰለሞን፣ እነ ዮናስ፣ እነ ሕዝቅኤል፣ እነ ኤልሳ፣ እነ ዘከርያስ፣ እነ ዮሐንስ፣ እነ ሙሴ፣ እነ አሮን፣ እነ ክርስቶስ እነዚህ ሁሉ ታላላቅ ነብያቶች አምላክ አላህ ያስነሳቸው ነብያቶች እንደሆኑ ተናግሯል። ታዲያ እነዚህ ሁሉ ነብያቶች ሃይማኖታቸውን ገልጸዋል ወይ? አዎ ገልጸዋል። ሙስሊሞች ነን ብለው ተናግረዋል። እንዲሁም ለትውልዶቻቸው ሙስሊሞች ነው ብሎ አስተምሯቸዋል። ለምሳሌ ኖህን ብንወስድ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩኝ አለ። ከዚያ በኋላ እነ ያዕቆብም ልክ እንዲሁ ያዕቆብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ለልጆቹ ልጆች ወይ አደራ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ልክ እንዲሁ ሐዋርያቶችም ወሻድ ቢያንና ሙስሊሙን ይላሉ፣ እኛ ሙስሊሞች መሆናችንን መስክር አሉ ይላል። ስለዚህ ነብያቶች ከተከታዮቻቸው ሙስሊሞች እንትን እነዚህ አሁን የጠቀስካቸው እነ ሙሴ፣ አብርሃም ምናምን እነ ሐዋርያት ምናምን ያልካቸው እነሱ አሁን የተጠቀሱት ቁርአን ላይ ነው የተጠቀሱት? አዎ በቁርአን ላይ ተጠቅሰዋል። አሁን በቃል ደረጃ ጅብሪል በመንፈስ አውርዶለት መሐመድ ጻፈው ነው ያልከና በዛ ጊዜ። ስለዚህ ለአንድ ሰው ነው የወረደው፣ ከዛ እሱ ጻፈው ማለት ነው። ለአንድ ሰው ነው የወረደው፣ አጻፈው እሱ። ማለት እኔ የፈለኩት አሁን ሐሳቤን ከተረዳው ጀስት የሆነ አለ አይደለ ወይ? ለምሳሌ አሁን መጽሐፍ ቅዱስን ስንመለከተው በተለያየ ጊዜ በ40 ሰዎች ነው የተጻፈው። በተለያየ ጊዜ ማለት ነው። ለምሳሌ የኦሪት መጽሐፎችን 5ቱን የኦሪት መጽሐፎች ሙሴ ጻፋቸው እንላለን። ትንቢተ ሕዝቅኤልን ምናምን እንደሱ እያለን ሙሴ ጻፋቸው የሚል የለም። የኢትዮጵያ መጽሐፍ ቅዱስ መዝገበ ቃላት ላይ ከፈለክ ያሳያለሁ። ሙሴ ያልጻፋቸው እንትን እኔ አሁን ለምሳሌ ኦርቶዶክስ ክርስቲያን ነኝ እና መጽሐፍ ቅዱስ ለምሳሌ አሁን እንደ ሌላው እምነት ማለት መጽሐፍ ቅዱስ ብቻ አንልም። ትውፊት አለ፣ ታሪክ አለ፣ እንደገናም ደግሞ የተለያዩ መጽሐፎች ገድላቶች አሉ፣ ስለሱ የሚመሰክሩ አሉ። እና መጽሐፍ ቅዱስን ብቻ ተወስነን አይደለም ያነዛን መጽሐፎች ሙሴ እንደጻፋቸው 81 መጽሐፎች ስብስብ ናቸው። እስከ 81 መጽሐፎች የሆነ ተሰባስበው የመጡ ናቸው ሁሉም ማለት ነው። እያንዳንዱ የየራሱ ሙሉ መጽሐፍ አለው ማለት ነው። 81 መጽሐፎች አንድ ላይ ሆነው ነው የመጡት። በዚህ አሁን የምናየው መጽሐፍ ቅዱስ 81ኛ የሚቀበለው እንደዛ ነው። እና አሁን ጀስት ሌላ እንድሰጠኝ ነበር። ሌላ የሆነ አለ አይደለ? ለምሳሌ በሙሴ ተጻፈ፣ በእንደዚህ ተጻፈ። ለምሳሌ ትንቢተ ሕዝቅኤል ካለ በቃ የሱ ትንቢት የተጻፈ ማለት ለምሳሌ ነብዩ መሐመድ የወረደለት ተጻፈ አልካ፣ በነብዩ መሐመድ እንደዚህ ተጻፈ ወይም ደግሞ በሌሎች ሰዎች ተጻፈ፣ ግን ለነብዩ መሐመድ የተናገረው ማለት ነው። እኛ ላይ ግን የምናምነው ለምሳሌ ሕዝቅኤል የተናገረው አለ፣ ኢሳያስ የተናገረው አለ፣ እንደዚህ የተናገረው በ40 ሰዎች በየተለያየ ጊዜ ማለት ነው። በስንተኛው ክፍለ ዘመን እንደሆነ ባላቅም ክርስቶስ ከመምጣቱ ከተወሰነ ጊዜ በኋላ ነው ሁሉም አንድ ላይ ተሰባስበው ታተመው የዮሐንስም ራእይ ተገኝቶ አንድ ላይ እንትን ተብለው ተጽፎ የተቀመጡ ማለት ነው። ስለዚህ የሆነ በተለያየ ሰዎች የተጻፈ ነው። የሆነ 40 ሰዎች አሉበት ማለት ነው። መጽሐፍ ቅዱስን ነቢያቶች አልጻፉትም። መጽሐፍ አስቴር አለ። አንተ 81 እያልክ ከነዚያ መካከል መጽሐፍ አስቴር አለ። መጽሐፍ አስቴር ማን የጻፈው ይታወቃል እኮ። እነሱን እያንዳንዱን እንዳለ ታሪክ አለ እኛ ጋር የተቀመጠ የጻፋቸው ማለት ነው። የለም እያልከው ነው። የለም አሁን እሱ ማን እንደጻፈው አይታወቅም። ማስረጃ ላሳይህ። ስለዚህ ታዲያ እንዴት ማለት ካልተጻፈ እኮ በሆነ ሰው ካልተጻፈ ያ ነገር እንትን አይደለም ማለት ነው እኮ። ይኸውልህ ጸሐፊዎች አይታወቁም እያልኩ ነው። የቁርአን ጸሐፊ ግን ይታወቃል። እኔ አሁን አሳየህ ብትለኝ የቁርአን ጸሐፊ አሁን አውጥቼ አሳይሃለሁ። አንድ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምሳሌ የአስቴር አይታወቅም ማለት የእንትንስ ለምሳሌ አሁን 12ቱ ሐዋርያት የጻፉት የዮሐንስ ራእይ፣ የሐዋርያት ሥራ፣ የጳውሎስ መልእክት
ምናምን የምንላቸው እሺ፣ እነሱ አሁን ጸሐፊዎቹ ይታወቃል። እሺ እነዚህ አይታወቁም። ዕብራውያን ለምሳሌ አንተ የጳውሎስን ብለህ ታምናለህ አይደል? የማቴዎስ ወንጌል ለምሳሌ ማቴዎስ ነው የጻፈው። የለም ማስረጃ የለም። ማቴዎስ እንደጻፈው ማስረጃ የለም። እኔ ነኝ የጻፍኩት ብሎ የተናገረበት አንድ ቦታ የለም። እንዴ ይህንን ጻፍኩላችሁ። ለምሳሌ አሁን የዮሐንስ መልእክቱን ሲጀምር ወንድሞቼ እንደዚህ እንድታረጉ ምናምን ጻፍኩላችሁ ይላል። በደንብ ምዕራፍና ቁጥሩን ጀስት ስላልያዝኩኝ ነው እንጂ ሲጀምር ምናምን እንደዚህ የኔው የለም። ሲቀጥል 12ቱ ደቀ መዛሙርት ያልከው ስህተት ነው። የ12ቱ ደቀ መዛሙርት አይደሉም መጽሐፍ ቅዱስን የጻፉት። ሉቃስ ለምሳሌ የሐዲስ ኪዳንን ነው የምልህ። እሺ ስለዚህ ሙሉ ቁርአን ለእንትና ነው የወረደው ማለት ነው፣ ለመሐመድ ነው የወረደው። አንተ አሁን የጻፈው አይታወቅም አልከኝ። ወደ አንተ እንምጣና ሙሉ ቁርአን መሐመድ ነው ያወረደው፣ መሐመድ ነው የተናገረው ለምድር አልክ። ጅብሪል አውርዶለት አንዴ አዳምጥ ልንገርህ። እሱን እሺ ራንድ ረጋ ገባኝ። አይ ለማለት የፈለከው ገባኝ። ለምሳሌ አይታወቅም አልከኝ። የመጽሐፍ ቅዱስ ጸሐፊ ጀስት አይታወቅም አልከኝ። እኔ አሁን እንትን ስለማልል ነው እንጂ ባስረዳ ደስ ይለኝ ነበር፣ መጽሐፉን ምናምን ይዤው ማለት ነው። አይታወቅም አልከኝ። ወደ አንተ ልምጣና አንዴ እቺን ጥያቄ ጨርሼ ልውጣ። ለመሐመድ በጀብሪል አማካኝነት በመንፈስ ወረደለት አልከና በቃል ደረጃ አሁን የምትጠቅሳቸው ማለት ነው እየጠቀስክልኝ ከቀደምት የነበሩ ሙስሊም የነበሩ ነቢያት አልከኝ እንዳለ ስለነሱ ታሪክ ምናምን ነብይ ስለነበር የኋላውንም ያውቃል ለሱ ተላከለት ማለት ነው በቃል ደረጃ በጅብሪል። አሁን ልጠቅስልኝ የምችለው እኛ ሙስሊም ነን እኔ ሙስሊም ነኝ ብለህ ልጠቅስልኝ የምችለው ከቁርአን ነው ማለት ከመጽሐፍ ቅዱስ ልጠቅስልሃለሁ፣ ችግር የለም ከፈለክ። ስለዚህ እስቲ ከሌላ ነገር የሆነ ማለት አንድ ማስረጃ ለማወቅ የሚሆን አንድ ማስረጃ ችግር የለም ሙስሊም እንደነበሩ ማለት ነው ከቁርአን ውጪ ችግር የለም። ከመጽሐፍ ቅዱስ ላይ ቃል በቃል ሙስሊም እንደነበሩ ነብያቶች ላሳየ አንድ ጊዜ። እሺ አንዴ ሚኒት አድርጉ ልጆች። የነው ይታያል አይደል? እዚህ ጋር ኢዮብ ምዕራፍ 22 ቁጥር 21 ላይ ለእግዚአብሔር ተገዛ ከእርሱም ጋር ሰላም ይኑርህ በረከትም ታገኛለህ ይላል። እንግዲህ ለእግዚአብሔር ተገዛ ይላል። እንግዲህ ለአንዱ አምላክ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው ተብሎ ተገልጿል። ለዚያ ለአንዱ አምላክ ተገዙ ተብሎ ተገልጿል። ነብያቶች ሁሉ ታዘዋል። ስለዚህ ለእግዚአብሔር መገዛት ማለት ነው ማለት ነው። ቀጥታ ይህን ምዕራፍና ቁጥር ይዘን ዕብራይስጡን ሄደን መጽሐፈ ኢዮብ ምዕራፍ 22 ቁጥር 21ን ወደ አማርኛ እንቀይረው። የእግዚአብሔር መገዛት ማለት ምን ማለት ነው የሚለውን እንመልከት። መጽሐፈ ኢዮብ ያው እና እዚህ ጋር ምዕራፍ 22 ቁጥር 21 ላይ እንገባለን። ምዕራፍ 22 ቁጥር 21 ላይ እንግባ። ያውና ወደ አማርኛ እንቀይረዋለን። የነው ይታያል። አንድ ሜተናንሳ መጽሐፈ ኢዮብ ይታያል። ምዕራፍ 22 ቁጥር 21 ሂብሩ የሚለው ላይ እንገባለን። ዕብራይስጡ ላይ ይሄ ለእግዚአብሔር ተገዛ ይላል። ለእግዚአብሔር መገዛት ማለት እንግዲህ ሁሉም ነብያት የታዘዘበት ትእዛዝ ነው። ለአንዱ አምላክ ለእግዚአብሔር ተገዙ እየተባሉ ለዚያ ለአንዱ አምላክ ተገዙ ሲባሉ ታዲያ ምን ማለት ነው የሚለውን እናያለን። ወደ ትይዩ ዕብራይስጥ ይሄድላል። የመጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ወደ ትይዩ ዕብራይስጥ ይሄድላል። እንሄዳለን፣ ታዛዥ ነን። ከዛም ወደ አማርኛ እንቀይረዋለን። እሺ ያው ወረድ ብለን እንመልከተው። ለእግዚአብሔር መገዛት ማለት ምን ማለት ነው? ያና ለእግዚአብሔር መገዛት ማለት ይታያል። እዚህ ጋር ምን ትላለች እቺ ቃል? የኔው እስልምና ለእግዚአብሔር በትክክል መገዛት። ስለዚህ ለእግዚአብሔር ተገዙ ሲባሉ ጊዜ ሙስሊም ሆኑ እየተባሉ ነው ባጭሩ። ያው ሙስሊም የሚለውንም ቃል እዚሁ ጋር ታገኛለህ። ታያን። ስለዚህ ነብያቶች ሁሉ ለአንዱ አምላክ ለእግዚአብሔር ተገዙ። ትራንስሌተር ነው እዛው ዕብራይስጡ ላይ ገብተህ ባይብል ሀብ ላይ ስታየው ጊዜ ስተረጉመው
እዚያው መፍቻ ቃሉ ላይ እያንዳንዱ ቃል ለእግዚአብሔር መገዛት የሚለውን ሲፈታለህ ጊዜ እስልምና ማለት ነው ብሎ አስቀምጦታል፣ ወይንም ሙስሊም ማለት ነው ብሎ አስቀምጦታል። እንዴ እስልምና ለእግዚአብሔር መገዛት ከሆነ እኮ እግዚአብሔር እኮ ልጅ የለውም ብላችሁ እኮ ነው የምታምኑት እናንተ። አሁን ልጅ አለው ወየለውም ወደሚለው እንመጣለን። ግን ለአንዱ አምላክ መገዛት የሚለውን ትእዛዝ ለነቢያት ሁሉ ታዟል። ለአንዱ አምላክ ተገዙ ሲባሉ ጊዜ ሙስሊም ሆኑ እየተባሉ ነበር ባጭሩ። ይሄንን ሙስሊም የሚለውን ወይንም እስልምና የሚለውን ከቁርአን ውጭ ባሉ መጽሐፍቶች ላይ ማየት ፈልጋለሁ ብለን ነበር። እሱን ያሳየን። ስለዚህ ለአንዱ አምላክ ይገዛል። ኢየሱስ ክርስቶስ ሳይቀር ለአንዱ አምላክ ይገዛል አይደለ? ስለዚህ ሙስሊም ነበር ማለት ነው። እንደሚገዛ ለአንዱ አምላክ ዮሐንስ ወንጌል ማን ነው አንደኛ ቆሮንቶስ ምዕራፍ 15 ቁጥር 23 ላይ ሄዳ ተመልከተ። ኢየሱስ ክርስቶስ ለአምላኩ ይገዛል ይላል ቃል በቃል። ስለዚህ ሙስሊም ናሱ ራሱ። እሺ ኢዮብ ምዕራፍ ስንት ነው ያልከኝ? ምዕራፍ 22 ቁጥር 21 የዕብራይስጡን ቀጥታ ሄዳ ለእግዚአብሔር መገዛት የሚለውን ቃል ቀይረህ ይኸው አንተ በራስ የዕብራይስጡን ነው ወደ አማርኛ የተረጎምከው አንተ? ባይብል ሀብ ላይ ብለህ ግባና ከኦሪት ዘፍጥረት እስከ ራዕይ ድረስ የዕብራይስጡ አለ። ያንን ወደ አማርኛ ቀይረው። እያንዳንዱን መፍቻ ቃል ላይ እዛ ለእግዚአብሔር ተገዙ የሚለውን ለእግዚአብሔር በትክክል መገዛት ማለት እስልምና ማለት ነው ብሎ አስቀምጦታል። እሺ ካመሰግን ጥያቄን ጨርሻለሁ። አይ ጥያቄ አለ? ጥያቄ አለ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ ጥያቄ አላህ ሂዳያ የሚሰጠው አላህ ሱብሃነሁ ወተዓላ ከሆነ ሂዳያ የሰጣቸውን ሰዎች በመጨረሻው ቀን ይቀጣቸዋል ነው? አሰላሙ አለይኩም ወራህመቱላሂ ምናልባት ግን ኃጢአትንና በደልን አድርገው ከሆነ ወደ አላህ ንስሐ ካላደረጉ አይሰማም። ምን አድርገው አንድ እሺ ነገ ሰዎች ሙስሊም ሰዎች ወደ አላህ ሱብሓነሁ ወተዓላ የመጡ ሰዎች በመጨረሻው ቀን ይቀጣቸዋል ወይ ነው ጥያቄዋ። ሂዳያ የተሰጡ ሰዎች ቅኑን መንገድ ያገኙ ሰዎች ማለት ነው። ሂዳያ ያገኙ ሰዎች ማለት አንደኛ ሰው የማይቀጣበትን እንዳይቀጣ የሚሆንበትን መንገድ አላህ አስቀምጦለታል። ንስሐ የሚባል ነገር ወደ አላህ ተውበት ማድረግ። አንድ ሰው ንስሐ ካደረገ ወደ አላህ ሱብሓነሁ ወተዓላ በፍጹም አይቀጣውም። ተቻለ አላህ በፍጹም ይሄ ሰው አይቀጣም ቃል ገብቷል። ወኢኒ ለገፋሩ ሊመን ታበ ብሏል። ወደ እኔ ንስሐ ላደረገ እኔ ምርለታለሁ ብሏል። ግን ይሄ ሰው የሳይቶበት ቢሞት እስከተባለ በቀጣይ ዓለም አላህ ሱብሓነሁ ወተዓላ ሊበረለትም ይችላል ላይበረለትም ይችላል። እንዳው ካልተማረለት እንኳን ባለው ጥፋት ልክ ብቻ ይጠይቃል ይቀጣል እንጂ ለዘላለም በእሳት ውስጥ የሚቀጣ አይሆንም እሱ። አይ እሺ ሁለተኛ ጥያቄ ሱረቱል ቀለም 42ኛውን አያ ታላቁ ዓሊም ኢብኑ አባስ ረዲየላሁ ያኔ ደስ መታለማ በመጨረሻው ቀን ባቱን ይፈታ ስንል የጭንቅ ጊዜ ብሎ ነው ያፈሰረው። እስኪ ስለሱ ሰነድ ያለው ትክክለኛ ተፍሲር ሳቁላህ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ገልጸውታል። የአላህ ሱብሓነሁ ወተዓላ ሳቅ ብላ አይ ሽደት الامر ተብሎ የአብዱላህ ኢብኑ አባስ ተፍሲር አለ የተባለው ኢማም ጠበሪ ናቸው። ሰነድ አንተ ያላስቀምጠው ምሳሌ ጀዛኩም الله خير ጨርሼ አይ ጥያቄ አለ ይቀጥል። ጥያቄ ያለው አለ? الو تسمعون كلامي ولا لا؟ السلام عليكم. وعليكم السلام ورحمة الله وبركاته. السلام عليكم ورحمة الله. عليكم السلام. أبو النزيل جو تربش من لا درجاتشو بالله يجي كرميلا قستير ستاتشو من لستاتشو كرميلا وينس አይሰማ ሙሱ ወይንስ ምን ይገዛላቸው? ህፃናት ልጆች ናቸው። السلام عليكم ورحمة الله وبركاته. ልጅ ካናደደኝ ሄጄ የሆነ ነገር ገዝቼ ዝም አስብላቸዋለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ የሆነ አዲስ ሰማውኝና ያው አዲስ ደግሞ መቼ ሰማሽው? በኤርፎን ነው ያለ ኤርፎን ነው ሰማሽው? በይ በእንጂ እየሰማች ነው መሰለኝ።
ኦኬ እሱ የሆነ አዲስ ሰማሁና ያ ነገር ማለት እሺ ምንድነው የሰማሽው? ባይልጂ አይ ባለፈው የሆነ እንትን ላይ ሰምቼ ነው። ኮሽ ምንድነው? ምን ላልመሰለህ የሆነ ልጅ በዙም ደግሞ ያለ ኒካ ከተገኘ ያ ልጅ በአባቱ ስም መጠራት አይቻልም የሚል ነበረ። ማለት በአጎቱ ስም አይሰማም? ይሰማል እህት ይሰማል። አይሰማም? እሱ ድምፅሽ ከሆነ በቃ ይሰማል። ታች ወርደሽ አዳምጪት። ጥያቄሽ ደርሶኛል። እየሰማሽ እንደሆነ ለማረጋገጥ አንድ ቁጥር ጻፊ ወይንም ሁለትን ጻፊ። በቃ ችግር የለም ልመረቅልሽ። መመረቅ እወዳለሁ። እሺ ጥያቄ አለ። ቀጥል። እሱ የጁምዓ ሁለተኛው አዛን አይደረግም፣ ቢድዓ ነው ይባላል። እንዴት ነው? ሱና ነው። ዑስማን ብን አፋን አድርጎታል፣ አዞታል፣ አስደርጎታል። የሰሓቦች ባነ የአራቱ የኸሊፋዎች ስራ ቢድዓ ሊባል አይችልም፣ ሱና ነው። ነብዩ ሰለላሁ ዐለይሂ ወሰለም ገልጸውላቸዋል፣ እርሱን ያንን ተናግረውላቸዋል። አለይኩም ቢሱነቲ ወሱነቲ ልኹለፋ አራሽዲን። ዑስማን ብን አፋን ሳልስ ኹለፋ አራሽዲን قد قال النبي صلى الله عليه وسلم عن عمله أنه سنة كيرسون سراء عندهم يارات الخليفة والسراء سنة بالواتشوال. النبي صلى الله عليه وسلم يصحابه أن زيارات الخليفة والسراء سنة يالو أي بدعنا وبلو يمتو وعشانم. هؤلاء الحدادية الحجاورة الذين يتهمون عثمان بن عفان رضي الله عنه بالبدع وهم البدع بأنفسهم. هاي وقد رد عليهم الإمام العلامة صالح الفوزان والشيخ العلامة ربيع المدخلي رحمه الله تعالى والعلامة عبيد الجابري رحمه الله تعالى. هاي እሱ ቫዝሊን ተቀብቶ ውዱ ማድረግ ይቻላል ወይ? አይቻልም። ምክንያቱም ቫዝሊን ወደ ሰውነታቸው ውሃ እንዳይገባ ያግዳል። ውሃ እንዳይገባ የሚያግድ ከሆነ ደግሞ ያንን ቀድማችሁ በሳሙና ማስለቀቅ አለባችሁ። አይታችሁ ከሆነ ውሃ ስታደርጉበት ውሃው ይንሻለላል። ስለዚህ ውሃ እንዳይገባ ስለሚያግድ አይቻልም። እሺ ረመዳን ስናፍጥር የሚባል ዱዓ አለ አሉኝ። ምንድነው እሱ ይላል። አዎ አለ። ነቢያችን ሰለላሁ ዐለይሂ ወሰለም ረመዳን ስታፈጥሩ ጊዜ ذهب الظمأ وابتلت العروق وثبت الأجر إن شاء الله بلو بالعال. من ما ترجمه ذهب الظمأ تمو توجده وابتلت العروق يدم سرو تشاتشنا رتبوا وثبت الأجر إن شاء الله ما الله فكر من داوم صدق لين بلو بالعال. هاي ሰላም መስሎኝ ነው። ሰላም እሺ፣ ለማን ነው አለን? የሆነ ጥያቄ ነበረኝ። እሺ ጥያቄ ነበር። ቶፒክ ላይ አይቼ እንደመጣሁት ነው። እስልምና የነቢያት ሃይማኖት ነው ምናምን እያልሽ እና የነቢያት ሃይማኖት መሆኑን ማስረጃ ታሳይኛለህ ወይ? ደግሞ የቱ ጋር እንዳለን ያላቅም ነገር። ሁለተኛው ምዕራፍ ቁጥር 132 ላይ ያዕቆብ አደራ ልጆቼ ሙስሊሞች ሁኑ እያለ እስልምና ሲሰብካቸው እናገኛለን። ያዕቆብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን ይላል። ልጆቼ ሆይ አደራ ሙስሊሞች ናቸው እንጂ እንዳትሞቱ ይላቸዋል። ዮሴፍም የያዕቆብ ልጅ አደራ ሙስሊም አድርገህ እንጂ በሌላ መንገድ እንዳትገናኝ እያለ ሲናገር እናያለን። ስለዚህ ሙስሊሞች ነበሩ። ኦኬ ከሙሐመድ በፊት ነው ወይስ ከሙሐመድ በኋላ? እነሱ ከሙሐመድ በፊት ነበሩ ሰለላሁ ዐለይሂ ወሰለም። እነርሱ ከሙሐመድ በኋላ አልነበሩም። ከሙሐመድ ሰለላሁ ዐለይሂ ወሰለም በፊት ነበሩ። ማ ያዕቆብ ያልከኝ? አዎ ያዕቆብ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት ነበር። ኦኬ እንዴት ማወቅ ይችላል? ለምሳሌ አሁን እስልምና የመጣው ከነቢዩ ሙሐመድ በኋላ ነው ምናምን ብዙዎቹ ይላሉ። እንደዚህ ሙስሊሞች ሲጠይቅ ማለት ነው። ምንም ማስረጃ የላቸውም። እንደዛ የሚል ነገር የለም። እስልምና ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት እንደነበር ነው ማስረጃዎች የሚናገሩት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጨረሻ ዘመን ነብይ ናቸው። ከመሲሁ በኋላ የተላኩ ነብይ ናቸው። እስልምና ሃይማኖት ጀማሪ እርሳቸው አይደሉም። ኦኬ የትኛው መሲህ ነው የመጨረሻው መሲህ? ከመሲሁ በኋላ ሲል ማለት
መሲሁ ሲባል የድንግል ማርያም ልጅ ያለ ወንድ ግንኙነት ከማርያም ከድንግል ማርያም ብቻ የተወለደው ያ መሲህ ወይም ክርስቶስ ይባላል። እርሱ ከነቢያቶች መካከል አንድ ነው የሚለው በቁርአን ላይ መል መሲሁ ኢብኑ መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። ማርያም ልጅ ክርስቶስ ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ ነው እያለ ይገልጸዋል። ከእርሱ በኋላ ነው ነብዩ ሰለላሁ ዐለይሂ ወሰለም የተላኩት። ኦኬ ኢየሱስ ክርስቶስ አሁን ለምሳሌ እናንተ ጋር ያው ነብይ ነበር ምናምን ያልከኝ ወይስ ነብያት አንድ ነው? ስለዚህ ያው አንድ ነብይ ነው መጽሐፍ ቅዱስ ላይ ነብይ ነው። ትክክል። እሺ እንደዛ ከሆነ ለምሳሌ ከኛው ጋር አንድ ሊሆን እንዴት ይችላል? እንዴት ከእናንተ ጋር ማለት እናንተ ያው ክርስቶስን በትክክለኛ መንገድ አልተቀበላችሁትም ብለን ነው የምናምነው። እሱን ምናልባት ከቁርአን ባትፈልግ እንኳን ከመጽሐፍ ቅዱስ ላሳየህ እችላለሁ። በትክክለኛ በእርሱ መንገድ ላይ አይደላችሁ። እሱን ችግር የለውም። አይ እንደዛ አሁን እኩል ሊሆን የሚችለው ለምሳሌ ኢየሱስ ክርስቶስ የራሱ የሆነ የላካቸው ሰዎች ነበሩ በእኛ ማን ነው በእኛ መጽሐፍ ውስጥ ማለት ነው የምናምነው። ስለዚህ እናንተ ጋር እንደዚህ የተናገረው ሊትራሊ ተመሳሳይ ነገር አይደለም። ሲጀመር የሆነ የሚያገናኘው ነገር አይኖርም። የሆነ ጥቂት ቦታ አንድ የሆነ ቦታ ይዛችሁ ልትናገሩ ነው እንጂ ከዛ ወስዳችሁ ከኛው ጋር ምንም የሚገናኝ ነገር የለም። ለምሳሌ የኛው እኔ የእግዚአብሔር ልጅ ነኝ ይላል ቃል በቃል ማለት ነው። ሁለተኛ ደግሞ እኔ አልፋና ኦሜጋ ነኝ ምናምን ብዙ ቦታ ተናግሯል። የሆነ እንደ አምላክነቱ ማለት ነው አምላክ የሆነ አምላክ የሚገልጽ እንጂ ነብይ ነኝ ይሰማል። አንተ ነብይ ነኝ ብሏል። ክርስቶስ ነብይነቱን አስተምሯል። ነብይ መሆኑን በደንብ ነው። ችግር የለውም። እሱን ችግር የለውም ትነግረኛለህ። ግን እንደዚህ ሊትራሊ ተመሳሳይ ነገር እኛ ክርስቶስ ስለምንለው ስለእርሱ የምንለውና እናንተ ስለእርሱ የምትሉትን እስኪ እንደው ባጭሩ እናነጻጽረው። እኛ ክርስቶስ ሰው ነው ብለን እናምናለን አይደለ? ይሄን ታውቃለህ መሰለኝ። ሰው ብላችሁ ሰው ነው ብለን እናምናለን እኛ። እናንተ ጋር ሰው ነው ብለን እናምናለን። አንተ ደስ ብለህ አታምንም? እኔ ፍጹም ሰው ፍጹም አምላክ ብዬ አምናለሁ። ምክንያቱም ስለኛ ስለ ሰዎች ሲል ያው በደላችንን ሁሉ ለማስተሰረይ ከሰማይ በመንፈስ ቅዱስ ግብር ከድንግል ማርያም ተወልዶ ስለኛ መከራን ተቀበለ፣ ሞተ፣ በሶስተኛው ቀን ሞትን ድል አድርጎ ተነሳ ብለን እናምናለን። እናንተ ጋር ሊትራሊ እንደዚህ ብላችሁ አታምኑም። ምክንያቱም ቁርአን ውስጥ እንደሱ ብሎ አላስተማረም። አንተ አሁን ያንን ስለ የትኛው ኃጢአት ነው አንተ የሞተልህ? በአዳም በኩል ስለመጣልህ ነው አይደለ? ስለ አዳም ትክክል። በጣም ጥሩ። አዳም ነው ኃጢአቱን የሰራ አይደለ? አሁን እሱ ካላስቸገርኩ ሌላ ቶፒክ ውስጥ እንገባለን። አሁን እንደዚህ ነገር ከጀመርክብኝ ማለት ነው። ስለዚህ አያልቅም ብዙ ነገር አለ። እኔ ሰው ነው ወይ ብዬ ስጠይቅህ አንተ ከሰማይ ወርዶ ምናምን የሚለውን አንተ ስላመጣህ ነው እንጂ አልገባም። እምነት ነው ይሄ የኛ እምነት ነው ምናምነው። አሁን የኛ የተገለጠው ኢየሱስ ነው። አላስተማረም እያልከው ነው። ኢየሱስ ክርስቶስ በፍጹም ስለ አዳምና ስለሰራው ኃጢአት በእርሱ በኩልም ኃጢአት ውርሰት በልጆቹ ላይ ተላልፎ ምን የሚል ትምህርት በፍጹም አላስተማረም። ይሄን ያስተማረው ከክርስቶስ በኋላ የመጣ ጳውሎስ የተባለ ሰው ነው። በብዙም ኢየሱስ አላስተማረም። እንደዚህ እንዴ ስለ ኃጢአት ምናምን እንደሞት አልተናገረም። የእግዚአብሔር እንጂ እንደሆነ ማለት አዳም ስለሰራው ኃጢአትና ስለ አዳም እንዲሁም ደግሞ ስለሰራው ኃጢአት እንዲሁም በእርሱ ኃጢአት ምክንያት በልጆቹ ላይ የኃጢአት ውርሰት ተላልፎባቸው ምናምን በዚያ ልትገደል ልትሰቀል መጣ ምናምን ብሎ በፍጹም የትኛውም ቦታ ላይ ክርስቶስ አላስተማረም። ኦኬ ስለ ኃጢአት ስርየት እንደሚሰቀል እንደሚሞት አልተናገረም ነው። ስለሱ እመጣለሁ። አሁን ጥያቄው ምን መሰለህ? አሁን አንተ እንዴት ነው የትኛው ኃጢአት ነው ያለበት ስልህ በአዳም በኩል የመጣብኝ ኃጢአት አልክ። ይህን ነገር ክርስቶስ አስተምሯል። በአዳም በኩል የመጣባችሁ ኃጢአት አለ ብሎ ተናግሯል ኢየሱስ። እንዴት ሊትራሊ ለየትኛው ኃጢአት የመጣ ይመስላል? አሁን ለምሳሌ እንደዚህ ብለን እናምናለን አገኘ ሳይሆን አንተ ለተናገርከው ኢየሱስ ተናግሯል ወይ ማስረጃ አለ ወይ እያልኩህ ነው። መጽሐፍ ቅዱስ ላይ ኢየሱስ በአዳም በኩል ለተላለፈባቸው ኃጢአት መጥቻለሁ ብሎ የተናገረበት ቦታ አለ። እሱ አምላክ ነው። ስለ አምላክ ምን ታውቃለህ? ያ ቃል ላያውቅም የምንለው ነገር የለም። ምክንያቱም እሱ በግርማው ይሄ ትምህርት አለ ወይ መጽሐፍ ቅዱስ ላይ ኢየሱስ ለምን ዓላማ እንደመጣ መቼም ተናግሯል። እኔ ወንጌልን ልሰብክ መጥቻለሁ ብሏል። መጽሐፍ ቅዱስ ላይ ወንጌል ሰባኪ ነበር፣ አንድ አስተማሪ እንደነበር ነው። እናንተ ግን ምን አላችሁ? በአዳም በኩል የተላለፈብን ኃጢአት ሊያስተሰርይልን መጥቷል ብላችኋል። ኃጢአታችሁ ይህን ክርስቶስ አስተምሯል ወይ ነው መጽሐፍ ቅዱስ ላይ? ለምሳሌ ምን ታውቃለህ? እሱ
እሱ የመጣበት እንደዚሁ ሊትራሊ አሁን አለ መጽሐፍ ቅዱስ ላይ ማለት ነው። እኔ ማውጣት አልችልም፣ ምክንያቱም አጠገቤ መጽሐፍ የለም፣ ስልኬ ላይ የለም። አውጣልህ ከሌለ ችግር የለውም። ግን አንድ ነገር ልንገርህ፣ ኢየሱስ ክርስቶስ አይደለም ስለ አዳም ኃጢአት ሊያወራ አዳም የሚለውን ስሙን ራሱ አንስቶ እንደማያውቅ ታውቃለህ። አንድ ቦታ ላይ አዳም ብሎ አያውቅም ኢየሱስ። ፍጥረቱንና ያው ስለ ፍጥረቱ ደግሞ ስለማያውቅ ነው። ገብቶሃል? አዳም እና ሔዋን እሱ በሱ ነው የተፈጠርነው እናውቃለን። መጽሐፍ ቅዱስ ላይም አለ በሱ እንደተፈጠርን ማለት ነው። በእርሱ አይደለም። አሁን ያውልህ አዳም ብሎ ስሙን ራሱ አላነሳም እያልኩ ነው። አያውቀውም፣ አዳምን አላነሳውም ኢየሱስ ክርስቶስ። የትኛው መጽሐፍ ቅዱስ ክፍል ላይ ኢየሱስ አይደለም ስለ አዳም ኃጢአት ያወራ አዳም ብሎ አያውቅም። ከመረድ ይችላል። ሰላም አለይኩም ለምን ተደርገው እንደኝ ሶሪ እና ያ ነው። ሁለተኛ የአዳምን ኃጢአትንም አንስቶ አያውቅም ኢየሱስ ክርስቶስ። የአዳም ኃጢአት ምን ነበረች? ወሊ በገነት ውስጥ የሰራት ኃጢአት ያችን የዛፍ ፍሬ መብላት ነው አይደለ? ቆይ ልመልስልህ። የመጀመሪያው አልጨረስኩም እንዳላለ። እሺ ይቅርታ። ለምሳሌ ስለ ኃጢአታቸው ምናምን ያልከው መጀመሪያ እነሱ ኃጢአተኛ መሆናቸውን ያውቅ ነበር። በዛው በእንትን ስልካለ ማለት ነው። እግዚአብሔር አምላክ ያው ዘንድ ነበር እሱ በመንፈስ ቅዱስ ከቅድስት ድንግል ማርያም ነው የተወለደው። ገብቷል? የዛኔ ከገነት ሲወጡ እነሱ ኃጢአተኛ ሆኖ ነው ያወጡት። ገብቷል? ስለዚህ ከዛም ጊዜ የነበረው ትውልድ ሁሉ ታውቃለህ በስጋ ይሞትና በስጋ ይሞታል። ያው ታውቃለህ በስጋ እና በህይወትም ማለት ህይወቱ ራሱ አይደለም ታውቃለህ። ከዛም በኋላ የነበረው ትውልድ ማለት ነው ሙሉ። ስለዚህ ያው ከዛ በኋላ ስለወረዱ ከገነት ስለወረዱ ኃጢአተኞች ነበሩ። ወደሱ ምንም ሊቀርቡ አልቻሉም። ብዙ አይነት መስዋዕት ነበር። ከዛ በኋላ ማለት ነው ኢየሱስ ክርስቶስ ከመምጣቱ ከ5500 ምናምን ዘመን በፊት የነበሩ ትውልዶች ምንም መንግስተ ሰማያት ሊገቡ አልቻሉም። የሚያቀርቡት መስዋዕት ያው ለዛ ለኃጢአታቸው ብቁ ሊሆን አልቻለም። ገብቷል? እና እሱ ያውቀው ነበር መጀመሪያውኑ ነው ኃጢአተኛ እንደነበሩ። ይኸውልህ አንተ እሱን አይደለም እያልኩኝ ያለሁት ኢየሱስ ክርስቶስ ለምን ዓላማ እንደመጣ ምድር ላይ አስተምሯል። ያ ዓላማው እናንተ ደግሞ ምን አደረጋችሁ? በአዳም በኩል በሰዎች ላይ የተላለፈ ኃጢአት አለና ያንን ሊያስተሰርይልን የመጣው ብላችኋል። ኢየሱስ ክርስቶስ ይሄን ለዚህ ዓላማ እንደመጣ አስተምሯል ወይ ነው መጽሐፍ ቅዱስ ላይ? የትኛውም ቦታ ላይ ኢየሱስ ክርስቶስ አይደለም የአዳምን ኃጢአት ሊያነሳ አዳም ብሎ ስሙን አላነሳም እያልኳቸው። አንድ ቦታ ላይ ኢየሱስ ክርስቶስ አዳም ብሎ አያውቅም። ሁለተኛ አዳም የሰራውንም ኃጢአት አንስቶ አያውቅም። አዳም የሰራው ኃጢአት ይታወቃል። አትብሉ የተባለውን የዛፍ ፍሬ መብላቱ ነው። ሁለተኛ ይሄ። ሶስተኛ በአዳም በኩል የኃጢአት ውርሰት አለባችሁ በእናንተ ላይ ብሎ ያስተማረበት አንድ ቦታ የለም። ገብቶሃል አይደል? አንድ ቦታ የለም። ይሄን ያለው ማን ነው? ከአዳም በኋላ የመጣ ማን ነው? ከክርስቶስ በኋላ ተነስቶ ያስተማረው ጳውሎስ የተባለ ሰው ነው። በፍጹም ኢየሱስ ያላስተማረውን አዲስ ትምህርት ይዞ የመጣ እሱ ነው። ኃጢአት ሁሉ በአንድ ሰው ምክንያት ወደ ዓለም ገብቷል። ሁሉም ኃጢአትን ሰርተዋል፣ በአንድ ሰው ምክንያት ኃጢአት ወደ ዓለም ገባ እያለ አስተምራለሁ። በአዳም ምክንያት ማለት ነው። በአዳም ምክንያት የቱ ጋር ነው ኢየሱስ እንደዛ ያለው? እንደዛ ብሎ አስተምሯል። ላሳየህ ትፈልገዋለህ? ጥቅሱን ብራርኬ ኔትወርኩ ይቆራረጣል። ኦኬ፣ ጥቅሱን ፈልገህ ነው አሁን የተናገረው ጳውሎስ የተናገረበትን ምን ያለበትን በአንድ ሰው ምክንያት ኃጢአት ወደ ዓለም ገባ ብሎ የተናገረበት። አይ ከራሱ እንደጻፈ ነው ያለው። ከራሱ እንደጻፈ ኢየሱስ ክርስቶስ እንዳላከው ማስረጃ ነው ያለው። ነው አይደለም? ይሄን ትምህርት ኢየሱስ አላስተማረም እያልኩህ ነው። እሱ የተላከበት ኢየሱስ ልኮታል የሚለውን ደግሞ ቀጣይ ላይ እናወራለን፣ ችግር የለውም። ነገር ግን ይሄ ኢየሱስ ያላስተማረውን ትምህርት አዲስ ትምህርት ይዞ የመጣ እሱ ነው እያልኩህ ነው። ኢየሱስ ክርስቶስ የትኛውን ቦታ ላይ አዳምን አንስቶት አያውቅም። ሁለተኛ ልክ እንዲሁ አዳም የሰራውንም ኃጢአት አንስቶ አያውቅም። ሶስተኛ የአዳም ኃጢአት በእናንተ ላይ የኃጢአት ውርሰት አለባቸው ብሎ አስተምሮ አያውቅም። ማን ኢየሱስ እንደዚህ ብሎ አስተምሮ አያውቅም። አይ ኃጢአተኛ እንደነበርን እኮ ከበፊትም ጀምሮ ወይ ደግሞ ይታወቃል። ታውቃለህ በመጽሐፍ ተናግሯል። ሳይሆን ኢየሱስ ለዚህ ዓላማ መጥቷል ወይ ነው ጥያቄው? ይኸውልህ ኢየሱስ ለኃጢአት ስርየት እንደመጣ ላሳየ ኢየሱስ ክርስቶስ እሱ አይደለም ጥያቄ። በአዳም በኩል ለተላለፈብን ኃጢአት ብላችኋል። አንዴ ስማኝ። እሱ ኢየሱስ ክርስቶስ አንዴ መጣ። አንተም እንደመጣ ታውቃለህ። ያው አንዳንዴ እንትን ሌላ ማውራት የምፈልገው ነገር የለም። እንደመጣ ታውቃለህ። የትኛው ኃጢአት ነው የመጣው ብለህ እኔን እንትን ለማለት ሳይሆን
የትኛው ኃጢአት እንትን ለማለት እንደመጣ ታውቃለህ። አንተም ሌላ ኃጢአት እንዳልመጣም እኮ ታውቃለህ እንደዛው አንተ። እኔም አውቃለሁ ማንንም ያውቃል። አላውቅም እየጠየቅኩ ነው። አንተ ካወቅክ በአዳም በኩል በተላለፈ ኃጢአት ያለበት ቦታ ካለ አሳየን እያልኩ ነው። እሺ የመጣው የኃጢአት ስርየት እንደሆነ ላሳየህ። እሱንማ ሁሉም ነቢያቶች እኮ እንትኖች ካህናቶችም የመጡት እኮ ለዚህ ነው። ኃጢአትን ያስተሰርያሉ ከእርሱ በፊት። ኃጢአትን ማስተሰሪያ አዲስ አይደለም። አይ ኃጢአትን ያስተሰርያሉ ከካህናቶች ያስተሰርያሉ። አይ እንደሱ አያስተሰርዩም። ኃጢአት ያስተሰርያሉ። ላሳይህ ወይ እያልኩ ነው። እሺ የዘላለም ሕይወት ይሰጣሉ እንደሱ። አሁን የዘላለማዊ ሕይወት ማለት ምን ማለት ነው? በሱ ማመን ነው። ያው በሱ ድነናልም የዘላለም ሕይወትም ደግሞ እናገኛለን ነው። እንደዛ አይደለም። የዘላለማዊ ሕይወት ማለት በአምላክ አንድነት አብ አንድ አምላክና ብቸኛ አምላክ እንደሆነ ማመንና ክርስቶስ የአንዱ አምላክ መልእክተኛ መሆኑን ማመን ማለት ይሄ ነው። ይሄን ማወቅ የዘላለማዊ ሕይወት ማለት ነው። ይህን ደግሞ ሁሉም ነቢያት ይሰጣል። ቀላል ነገር የአብን አምላክነት ነቢያቶችን ሲያስተምሩ ነበር። ልክ እንዲሁ የዘመኑን ነቢይ እንደ ነቢይ ይቀበሉ ነበር። ክርስቶስንም እንደ መልእክተኛ የተቀበለ ግን አምላክ አብን ያመነ ሰው የዘላለማዊ ሕይወትን ይሰጣል። ይሄ ነቢያቶች ይሰጡ ነበር፣ ያስተምሩ ነበር። እውቀት ነው የዘላለማዊ ሕይወት የተባለው እንጂ ሌላ አይደለም። ስለዚህ እኔ የዘላለም ሕይወት ሰጠ ወይ? አዎ እናሱ ጳውሎስ በትክክል ኢየሱስ ክርስቶስ ልኮታል ብለህ አንተ የምታምነው? በመንፈስ ቅዱስ ተመርቶ እየተናገረ ነበር። ኢየሱስ ግን በመንፈስ ቅዱስ መመራትን አያውቅም። ጳውሎስ በእኔ ላይ መንፈስ ቅዱስ ያለብኝ ይመስለኛል ብሎ ነው የተናገረው በጥርጣሬ። አይ በጥርጣሬ አይደለም፣ ሊትራሊ መጀመሪያም ተነግሯቸው ነበር። እሺ ላሳይህ። እሺ ጳውሎስ መንፈስ ቅዱስ በእኔ ላይ ያለ ይመስለኛል ብሎ በጥርጣሬ ነው የተናገረው። ላሳይህ ይመስለኝ። አሁን ለምሳሌ እኔ ነገር የፈለኩት ምን ታውቃለህ? መጽሐፎቹ እነዚህ የጳውሎስ መጽሐፍ ሁሉ የተጻፉት ልኮት ነው። እሱን ደግሞ እንደሚናገረው በመንፈስ ቅዱስ የተናገረው ነው። በመንፈስ ቅዱስ ምር ይተናገር ባላለም ጳውሎስ ሲናገር በመንፈስ ቅዱስ በእኔ ላይ ያለብኝ ይመስለኛል እያለ ነው ብሏል። ላሳይህ ወይ ያልኩህ ነው ቦሊ። እኔ ደግሞ ላሳየህ እንዴት እንደሆነ በመንፈስ ቅዱስ የተናገረ ማለት ነው። ሲያሳይ ሶሪ እነዛን ልታስቀጥላችሁ ትችላለህ። 2 ደቂቃ ወይ 3 ደቂቃ አንጠጣ ችግር የለም። አብሽር እነዛን ደግሞ ይችላል። እሺ እስከዛ ኔት አድርገው ጥያቄ ያለ ቀጥል። ሰላም አለይኩም። እሺ አለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። ምንድነው? እሺ ጥያቄሽ? እሺ በአላህ የሚያጋሩ ሰዎች ጀነት ይገባሉ አይገቡም? በአላህ የሚያጋሩ ሰዎች ለብዙ ይከፈላሉ። በትክክል የነቢያት መንገድ ደርሶት እያወቀ በአላህ ላይ ያጋራ ሰው ጀነትን አይገባም በፍጹም። እሺ ሁለተኛ ጥያቄ አለኝ። መርሐባ። እያጋራ የማይገባ ሰው አለ ወይ ልትሉ ትችላላችሁ። የሚገባለ ወይ ገነት ውስጥ? አንደኛ ልታውቁ የሚገባው እነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ አላሁ ዐለይሂ አልጀና ብሏል ዒሳ። እነሆ በአላህ ላይ ለአንድን አካል ያጋራ ሰው አላህ ገነትን በእርሱ ላይ እርም አድርጎበታል ብሎ ዒሳ አስተምሯል። ይህ ነቢያቶቻችን ሁሉ አስተምሮ ነው። በአላህ ላይ ያጋራ ሰው ገነትን በፍጹም አይገባትም። ነገር ግን ለምሳሌ ይህ ማለት የነቢያት ትምህርት ደርሶት ማጋራት ክህደት እንደሆነ ደርሶት ያልተቀበለ ሰው ነው። ለምሳሌ ግን ካልደረሰውስ? ለምሳሌ በገጠር ዓለም ላይ ነው ያለውን በል አንድ ሰው የነቢያት ትምህርት አልደረሰውም። ነገር ግን ክርስትናም ላይ ይሁድናም ላይ ሌላም እምነቶች ላይ ሰውየው አለ፣ ግን ምንም አይነት መልእክቱ አልደረሰውም። ይሄ ሰውዬ ከሃዲ ነው ወይ? ማን ነው? ይሄ ሰውዬ ገሃነም ይገባል ወይ ገነት አይገባም ወይ ወደሚለው ስንመጣ አላህ ስብሐነሁ ወተዓላ እሳት አያስገባም። ታዲያ እስከተባለ መልእክተኛ የትንሣኤ ቀን ይላክለታል። በአላህ መን ይባላል። ካመነ ገነት ይገባል፣ ካላመነ ወደ እሳት ይገባል እንጂ በቀጥታ ወደ ገሃነም የሚገባ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ሲናገሩ ምን አሉ? ወለዚ ነፍሱ ሙሐመድን ቢየዲህ እነሁ ላ የስመዑ ቢ አሐድን ሚን ሃዚሂል ኡማ የሁድዩን አው ነስራንዩን ሱመ የሙቱ ወለም ዩእሚን ቢ ወቢለዚ ኡርሲልቱ ቢህ ኢላ ካነ ሚን አስሓቢ ናር አሉ።
ነፍሴ በእጁ በሆነች በአምላኬ በአላህ ስም እላለሁኝ እኔ ከተላኩለት ትውልድ እስከ ዓለም ፍጻሜ ድረስ የሚገኝ ማንኛውም አይሁድ ወይንም ክርስቲያን ወይንም የሌላ እምነት ተከታይ የእኔ ነብይነት ደርሶት ልብ በሉ የእኔን ነብይነት ሰምቶ የተላኩበትን የነብያት መንገድ እስልምናን ሰምቶ ያልተቀበለ የገሃነም እሳት ነው ብዬ በአላህ ስም እላለሁኝ አሉ። ሰምቶ የሚለውን መስፈርት አደረጉ አስምሩበት። ስለዚህ ካልሰማ የገሃነም አይሆንም ያ ሰው ማለት ነው። ወታቻላ የገሃነም አይሆንም። ነገር ግን ታዲያስ ወደ ገነት ይገባል ወይ ወደሚለው ስንመጣ ላ እሱም አይደለም። ነገር ግን ምን ይደረጋል ከተባለ የትንሣኤ ቀን አላህ ይቀሰቅሰዋል። በሚቀሰቀስ ጊዜ ከሃዲያኖች ወደ ገሃነም ሲገቡ እነዛ መልእክቱ ደርሷቸው ያልተቀበሉ ይሄ ግን ስላልደረሰው አላህ ዝም ብሎ ገሃነም አያስገባውም። አላህ ቃል በቃል በቁርአን ላይ ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ ይላል። እኔ መልእክተኛን ሳልክ የምቀጣ አይደለሁም ስላለ እርሱ መልእክተኛ አልተላከለትም። የዛኔ በሚያስነሳው ጊዜ የትንሣኤ ቀን መልእክተኛን ይልክለታል። በአላህ እመን ተብሎ ብቻ ይነገራል። በአላህ አምኛለሁኝ ካለ ወደ ገነት ይገባል። አይ አላምንም ካለ ይሄ ሰውዬ ወደ ገሃነም ይገባል። ልክ የምድር ሰዎች መልእክተኛ ተልኮላቸው እመኑ፣ አላህ ካመናችሁ ገነትን ትገባላችሁ፣ ካላመናችሁ ወደ ገሃነም ትገባላችሁ የሚል መረጃ ቀርቦላቸው ምርጫቸውን እንደወሰዱ የዛኔ ምርጫ ይሰጣል። ያመነ ገነት ይገባል፣ ያላመነ እሳት ይገባል። ገብታችኋል? አይ ጥያቄ አለ ይቀጥል። እሺ ጥያቄ አለ ይቀጥል። السلام عليكم. وعليكم السلام ورحمة الله وبركاته. እሺ ሁሱ ቁርአን በጅብሪል አማካኝነት እንደወረደ የሚያሳየውን የቁርአን ምዕራፍ ንገር ይፈልጌው ነው። ሱረቱ ሹዓራ 192 ላይ ያለ ልክ እንዲሁ ደግሞ ሱረቱል በቀራም ላይ ያለ ከኢንስተሻን قل من كان عدوا لجبريل فإنه نزله على قلبك. እሺ ሱረቱል በቀራ 97 ላይ ሁለተኛው ምዕራፍ 97 ላይ እሺ ጥያቄ አለ ቀጥታ። ሰላም አለይኩም ሁሱ። ወአለይኩም ሰላም ሁሱ ጥያቄ ነበር በውስጥ መጠየቅ ይችላል? ትንሽ ፐርሰናል ጉዳይ ስለሆነ መልእክት አስቀምጬ ነበረ ግን ይቅርታ ድምጼ ትንሽ ኢንሻአላህ ሶታ ያ እሺ ሽክራን ሳልጅ መጣ ና ማይ